በቃ ልትረሱት የማይገባ ነገር እንድታስተውሉት የሚገባ ነገር ቢኖር ጌታ የገለጠልኝን ያህል ግን በመንፈስ ደግሞ ማነብህ ሰው ነኝ። ኦኬ እና ያጉላሉኝ ነው አለ። ያው ሰላም ሰሙ ወንድም ያልኩትኝ እኔ ጋር አሁን ሌሊት ነው። እህታችን ሜርሲ ጋር ደውልላት እሷ ታገኛለች አልኩት። እህትየውም ረዳችው። አመጣጡ በመካከላችን አንድ ሰሞን እኔ ካልቪን እንትን ምንድነኛ ያለው ካሪዝማቲክ እንትን ነኝ ብሎ ይመጣና ጴንጤቆስጤው ሌላው ላይ ሉትራኑ ላይ ሌላው እንትን ላይ በጣም እነዚህን ሁሉ ዳታ ፖይንቶችን ሰብስቤ ነው እነዚህን ሁሉ ዳታ ፖይንቶች በዳጊ ላይ በዘማሪ ዳጊ ላይ ቪዲዮ ልኮልኛል። አሜሪካቸውን ነገሮች በሙሉ ሰብስቤ ይዤ አይቼ አጥንቼ ወገኖችን ጠይቄ መጨረሻ ላይ ያው መገለጥ ጀመረ። ተጠመቅኩ ብሎ ይሄንን ፎቶ ላከልን። ይሄ ተጠማቂው ሰሙ ነው። ይሄ ሰሙ ነው። እነኛ አጥማቂዎች ናቸው። አይ ቲንክ ወንድማችን በኃይሉ እዚህ ገስትራ ያለው ይመስለኛል። ይሄ በኃይልሽ አንተ ነህ? አንተ ከሆንክ ንገረን። አለው አንተ ነህ አይደል? ይሄ ፎቶ አንተ ነው አይደል? የኔ ፎቶ ነው። በዚህ ልክ ነህ። በምልክት በምታደርገው በኩል እኔ ነኝ። ቴንክ ዩ። ከዛ ቤካ ከተሳዳቢዎቹ ዘመዶቹ ጋር በሰራው ቪዲዮ ወጥቶ ይቅርታ ይጠይቅ አለ። ወንድምነት ቤካን ደግሞ ጠምዶ ነው የያዘው። ወንድምነትም ቤካ አጭበርባሪነቱ ቀድሞ ገብቶታል። ለዚህ ነው ቤካም አነፍንፎ ኮቴ ይከታተለው ነበር። በድምፅ በጽሁፍ ያቀረባችሁትን ነገር አይተናል። ወንድማችን ኤርሚም ያቀረበው ዶክተር አንተም ያቀረብከው ነገር አይተናል። ቤተክርስቲያናችንም እንዳልቸኮለች እናንተም ምስክሮች ናችሁ። እስከ መጨረሻው ድረስ እድል ተሰጥቶታል። ቤተክርስቲያናችን የተያዘውን አቋም ሰምታችኋል። ከምክትል መጋቢያችን አውቃችኋል። ስለዚህ ይሄ ሰው እየሄደበት ያለው ነገር ከቤተክርስቲያናችን ዓላማ ራዕይና ተልዕኮ አንጻር በተቃራኒ የሚሄድ ሆኖ ስላገኘ ነው። ቤተክርስቲያን የራሷን አቋም ይዛለች። በወንድማችን ሰሙ ላይ ወንድማችን ሰሙ በቤተክርስቲያናችን አሰራር መሰረት የታገደ መሆኑን እንድታውቁ እንፈልጋለን። ምናልባትም ዶክተር ይናገራል ብዬ ጠበቁ ነበረ። ከቤተክርስቲያናችን ሙሉ በሙሉ ራሱን እስካላስተካከለ መጥቶ ይቅርታ እስካላደረገ ድረስ መገጸጹን መታረሙን ስታይ ደግሞ እግዱ እንደሚነሳም ጭምር እንድታውቁ ከዛሬ ጀምሮ ወንድማችን ሰሙ በቤተክርስቲያናችን እግድ የተጣለበት ሰው እንደሆነ ለማሳወቅ እወዳለሁ። አመሰግናለሁ። አሁን ምንም ሪኩዌስት አታድርጉ። አንድ ላይ ሆነን የምንሰማበት ነው የሚሆነው። የቤተክርስቲያን አገልጋይ በመካከላችን ከአማኑኤል ቤተክርስቲያን ከአዋሳ አገልጋይ ያለ በመካከላችን ዛሬ በጣም ኢምፖርታንት አናውንስመንት ነው የምናደርገው። ቅዱሳን ሁላችሁም አንድ ላይ እንድትገኙ እና ከኛው አፍ እንድትሰሙ ነው የምንፈልገው። ዛሬ የምናወራው በዚህ በቲክቶክ አገልግሎት ላይ ጌታን በዚሁ በኛው ቤት የተቀበለ እና መሬት ባለችው ቤተክርስቲያን ደግሞ ሄዶ የደህንነት ትምህርት ተምሮ ተጠምቆ የነበረ ወንድማችን እኛ የምናውቀው እንግዲህ ስሙን በሰሙ በሚለው ስሙ ነው የምናውቀው እና በሱ ዙሪያ ላይ በእኛ ቤት ውስጥ አይታችሁት እኛም እሱ ቤት ሄደን አይታችሁን በተለያየ መንገድ አጅበነው በክርስትና እንዲጠነክር ካደረግን በኋላ አሁን እየሄደበት ያለው መንገድ ለክርስትና ለወንጌል አገልግሎት እያመጣ ያለው ተጽዕኖ አሉታዊ የሆነ ተጽዕኖ አግባብነት በሌለው መንገድ እየሄደ ስላለ እሱን ለማጥራት የሄድንበትን መንገድ እናንተም እኛን አምናችሁ ልባችሁን የሰጣችሁ ሰዎች እኛም ያን ኃላፊነት መወጣት ስላለብን መሬት ላይ ያለችውን ቤተክርስቲያን በዚያ ዙሪያ ላይ
እንዴት ባለ መጽሐፍ ቅዱሳዊ መንገድ እንደሄደች እኛም እንዴት ባለ መጽሐፍ ቅዱሳዊ በሆነ ክርስቶስ ልብ ባለው መንገድ እንደሄድን እንዴት በብዙ ትዕግስት ነገሮችን በጥሞና እንደያዝን ለእናንተ የምንነግርበት ነው እና ከእሱ ጋር ተያይዞ ምንድነው ደቀ መዝሙርነት? ጌታን መቀበል ማለት ምንድን ነው? እኛ ክርስቲያን ወንድሞችና እህቶች ሰዎችን በሙሉ ልብ በሰፊ ልብ ስንቀበል ያ ነገር ያለአዋቂነት፣ የሞኝነት፣ ያለማስተዋል አንዳንድ ጊዜ በእንደዚህ አይነት መንገድ የሚተረጎም ነገር ስላለ እኛም ደግሞ የክርስቶስን ጸጋ ከማክበር የተነሳ አንዳንድ ጊዜ በችኮላ ልባችንን ከፍተን የምናደርጋቸው ነገሮች በወንጌል አገልግሎት ላይ ያመጡት ተጽዕኖ ቀላል ስላልሆነ ይህንን ነገር ክሊር በሆነ መንገድ ምን እያደረግን ነበረ? ይሄ ወንድማችን የፈለገውን ነገር ሲናገር በክርስቲያኖች ላይ በቤተ ክርስቲያን ላይ በጣም ብዙ አጸያፊ ነገሮችን ሲያደርግ እኛ በትዕግስት ዝም ብለን የሄድንበትን መንገድ ማሳየት ስላለብን ይሄ በጣም ኢምፖርታንት ማሳያ ነው ብለን ስላመንን መሬት ካለችው ቤተክርስቲያን አንስተን በቲክቶክ ላይ የምናገኝ የክርስቲያን ወንድሞችና እህቶች እንዴት ነው ነገሮችን የምንይዘው የሚለውን የምናይበት ፕሮግራም ነው የሚሆንልን እና ሰሙም ካለ ቢሰማ መጋበዝ ትችላላችሁ እና ይህንን ክሊር አድርገን በጣም ጽድት ባለ መንገድ አንድ ቀን ሁለት ቀን ሳይሆን ረጅም ጊዜ ወስደን ከወንድሞች ጋር ከአባቶች ጋር ከፓስተሮች ጋር ከመሪዎች ጋር የተነጋገርንበት ስለሆነ ይህንን ነገር ምንድን ነው what is going on ምን እየተካሄደ ነው ያለው? ሰው ጌታን ሲቀበል ልባችንን ከፍተን ቤታችንን ከፍተን እንደምንቀበል ሁሉ አንድ ሰው መንገዱን ስቶ ደግሞ ሲሄድ እንዴት ነው የምናደርገው? እንዴት ነው የምናቀነው? የሆነ ነገር ሲናገር አይተን ዘለን ነው የምንናገረው ወይንስ ያን ነገር አጥርተን መጽሐፍ ቅዱሳዊ በሆነ መንገድ ነው የምንሄደው የሚለውን ለእናንተ ግልጽ የምናደርግበት ነው እና በቃ ሰው በደንብ ቢሰማ ይህ መልእክት ቬሪ ኢምፖርታንት ነው። እሱ ደግሞ ከተጠመቀበት ቤተክርስቲያን ያስጠመቀው ወንድም ተወክሎ እዚህ መካከላችን አለ። ወንድማችን በኃይሉ ይባላል። እሱን ማስተዋውቀዋለሁ። ግን እስከዛ በደንብ ሰው መስማት አለበት። ይህንን ለብዙዎች ሼር እንድታደርጉ ነው እና ልባችን በክርስቶስ ኢየሱስ ፊት ይዘን ነው የምንቀርበው። ይህንን ልባችንን በክርስቶስ ኢየሱስ ፊት ይዘን ነው የምንቀርበው። አንድን ሰው አናገዝፍም፣ አንድ ሰው አናቀልም። በቃ እግዚአብሔር በሚያውቀው መንገድ እግዚአብሔር በሚያውቀው መንገድ ነው የምናስቀምጠው እና የሰው ትንሽ የለንም፣ የሰው ትልቅ የለንም። ትልቅ እግዚአብሔር ብቻ ነው ያለን እና እሱን እንድታውቁ ነው የምንፈልገው። ሼር የምታደርጉ ጌታ ኢየሱስ ይባርካችሁ። እርሚ የተናገር እስከዛ ድረስ። እሺ ዶክተር እየተባረክ ወገኖች በጌታ በኢየሱስ ክርስቶስም ሰላም ብያለሁ። እንግዲህ ዘግይታችሁ የመጣችሁ ማለት ነው። ቅድም የነበራችሁንም በድጋሚ ሰላም ብያለሁ። ጌታ ዘመናችሁን ይባርክ። ታብና ኮፒሊንግ ሼር ግን መደረግ አለበት ፕሊስ። ይሄ ነገር ደጋግመን ሚዲያ ላይ የምንናገረው ነገር አይደለም። ዛሬ ከኢትዮጵያ አማኑኤል ህብረት ቤተክርስቲያን ጋራ ለተወሰኑ ጊዜያቶች እኔና ዶክተር ከመሪዎች ጋር አውርተናል። በህብረትም በተናጠልም በሰሙ ወይ ደግሞ አሸብር ተብሎ በሚባለው ሰው ምክንያት አውርተናል። በብዙ ትዕግስት እስከዛሬ ድረስ ጠይቀናል። አሁን ያለውን ነገር ለማሳወቅ ከአማኑኤል ህብረት ቤተክርስቲያን ወንድማችን አገልጋይ በኃይሉ እዚህ ያለ፣ ዶክተር እየም አለ፣ ሌሎችም እህቶችና ወንድሞች በኋላ ይገባሉ። ግን ታብና ኮፒሊንግ ሼር መደረግ አለበት። ድጋሚ ደጋግመን በሁለት ቀን 3 ቀን የምንገባበት አይደለም። ዛሬ ገባን፣ በቃ እዚህ ጋር ነው ያበቃው። የቤተክርስቲያን ውሳኔዋ ምን ይመስላል? እኛም ደግሞ በሶሻል ሚዲያ ላይ የምናገለግል ሰዎች ወንድሞቻችን ሁሉ ጭምር አገልጋዮችን ሁሉ ጭምር በሙሉ እዚህ ሶሻል ሚዲያ ላይ የሚያገለግሉትን የኛዎቹን እነሱን ሁሉ ጭምር ይዘን ህዝቡን ሁሉ ስለዚህ ሰው ያለውን ነገር እንነግራቸዋለን። ወደ ጌታ መጣው ብሎ ያለበት መንገድ ምን አይነት መንገድ ነበረ? በኋላ
እየቆየ የተገለጠ ነገር አለ። እሱንም ጭምር የምናሰማችሁ ወይ ደግሞ የምንነግራችሁ ይኖራል። you will understand ለምንድን ነው ይህንን ነገር በዚህ መንገድ ብዙ ነገሮች ሲከናወኑ ሲሆኑ ስናይ ለምንድን ነው ዝም ያልነው? ለምንድን ነው ረጅም ጊዜ ወሰድነው? አንዳንዱን ነገር ማለት ስፔሲፊክሊ ቤተክርስቲያን ላይ አድሬስ የተደረገ ነገር አለ። ቤተክርስቲያን ላይ የተቃጣ ነገር አለ። አስተምሮታችን ላይ የተቃጣ ነገር አለ። እነዚህ ነገሮች ሲሆኑ በትዕግስት ነገሮችን ቀስ ብለን ስሜታዊነት ባልተሞላበት መንገድ በጥንቃቄ ከቤተክርስቲያን እንኳን መልስ ለማግኘት ሰፊ ጊዜ ወስደን ነው። ሰፊ ጊዜ ሰጠናቸው። ባያዝድ እንዳይሆኑ ለራሳቸው ሰጠን። ይህንን እንግዲህ እዚህ ቤተክርስቲያንም ወክሎ የመጣ ሰው ስላለ እሱም ይናገራል እና ኢንቴንሽናችንን እመኑን እንደዚህ አድርጉ ምናምን አንልም። የሚያመጣቁን ወገኖች ስለምታቁን በምን አይነት መንፈስ ተነስተን እንደምናደርግ ስንጀምርም ደግሞ በምን አይነት መንፈስ ልባችንን አስፍተን እንደተቀበልን ስለሚታወቅ እኛ እንደዚህ አይነት ንትርክ ውስጥ አንገባም። ዋናው እንትናችን ተኛ ተሰደብን፣ እኛ ተነካን፣ እኛ እንደዚህ ተደረገን በሚል በፍጹም አይደለም። ያ በፍጹም ጽድት ያለ ነው። ከዛ ይሄ ምንድነው? አንድም ይሄ ሰው ወደ ክርስቶስ ኢየሱስ ወደ ወንጌሉ እግዚአብሔር የሆነች ያገኘችው ነገር ካለ ወደዛች ወዳገኘችው ነገር እንዲመለስ፣ ካልሆነ ደግሞ ቤተክርስቲያን ውስጥ ሰርጎ የሚገባ እንትን ምንድነው ባዕድ የሆነ ትምህርት ወንጌላዊ አማኝ ነኝ ተጠምቄ ያለው በሚል እንደዚህ አይነት ቦታ ሄጄ ትምህርት ተምሬ ያለው አባሉኝ ያለው በሚል የእግዚአብሔርን ቤተክርስቲያንን ችግር እንዳይፈጥር ይሄንን ሰው ክሊር ማድረግ አለብን። መጫወቻዎች አይደለንም እኛ፣ ህፃናቶች አይደለንም፣ ሞኞች አይደለንም፣ ያልተማርን አይደለንም። ግን የእግዚአብሔርን ጸጋ ከፍ ለማድረግ ግን አንዳንዴ እንታለላለን፣ አውቀን ማለት ነው። በቃ ጸጋው እንደሚለውጥ ስለምናምን፣ ጸጋው እንደሚለውጥ ሳናምን ሰዎችን በጥርጣሬ ከምንይዝ ጸጋው እንደሚለውጥ አምነን ብንታለል ነው የሚሻለው። እና ይህንን ነገር አንድ ምሳሌ ነው የሚሆነው ይሄ ሰው ማለት ነው። ብዙ ነገሮቻችንን እንድናስብ ሪካልኩሌት እንድናደርግ ያደረገ ነገር ነው። እና ሰሙ ነው የሚባለው። ትክክለኛ ስሙ ማን እንደሆነ አናውቅም። ሰሙ አሸብር ነው ትክክለኛ ስሙ። አሸብር ኦኬ። ዩኒቨርሲቲ አብረው የተማሩ ሰዎች ነገር ይሆናል። አሸብር ነው። ስለዚህ በቲክቶክ ስሙ ሰሙ ነው የሚባለው። ወንድሜ ኤርሚጋ ነው፣ ወንጌላዊ ኤርሚጋ ነው ጌታ ኢየሱስን ተቀብያለሁ ብሎ ያለው በአደባባይ ማለት ነው፣ በህዝብ በፊት። ከዚያም በፊት ደግሞ ሌላ ቦታ በውስጥ እኛ ጌታ እንዲቀበል አድርገነዋል፣ ንስሐ አስገብተነዋል ያሉ እዚሁ ቲክቶክ ላይ የሚያገለግሉ ወንድሞችን ሰምቻለሁ። የተቀረጸ የሰማነው ነገር አለ። ሌሎችም ደግሞ በጣም አጠያያቂ የሆኑ የቪዲዮ መረጃዎችም ደግሞ ኦንላይን በዩቲዩብ ላይ የራሱ ወዳጆች ያስቀመጡታል እና እሱን ስቴፕ ባይ ስቴፕ እናስቀምጣለን። እንዲታወቅ የምንፈልገው እኛ ሰዎችን ብላክሜል ማድረግ፣ ሰዎችን ማስፈራራ፣ ሰዎችን እንትን ማለት ያ አይደለም የኛ ዓላማ። የኛ ዓላማ እኛው ጋር መጥቶ ነው ጌታን ተቀበልኩ ያለው። ስለዚህ ኤርሚጋ ነው ያንን ነገር ያደረገው። እኔ ቤት መጥተዋል፣ እሱ ቤት ሄጃለሁ፣ ወገኖች ቤት መጥተዋል። ይሄ ሰው እንዲህ ባለ መንገድ መረጃው የሌላቸውን ጠለቅ ብለው የማያዩትን ሰዎች እንትን እያደረገ ነው፣ እያሳተነ ያለው እና እነዚህ ነገሮች መቀጠል የለባቸው። እነዚህ ነገሮች በወንጌላዊነት ስም መቀጠል የለባቸው። ክሊር የሆነ ነገር መቀመጥ ስላለበት ነው። እዚህ ጋር በመካከላችን ወንድማችን በኃይሉን ሰላም እንበለው፣ ዝም ብለን አስቀምጥ ነው። ወንድሜ በኃይሉ እንዴት ነህ? እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እናንተ እንዴት ናችሁ? እግዚአብሔር ይባርክ። እኛ ደህና ነን። ድምጼ ይሰማል? አዎ በደንብ ይሰማል። እግዚአብሔር ይመስገን። በጣም ደስ ብሎኛል ዛሬ ከእናንተ ጋር በአንዳንድ ጉዳዮች ላይ ለመነጋገር። ከስር ሆኜ እየሰማው ነበረ።
ደስተኛ ነኝ እናንተን ጆይን በማድረጌ። በቀጣይ ደግሞ እንነጋገር በመጣንበት ጉዳይ ደግሞ እንደየአመጣጡ ዶክተር አንተ በምትመራው በዛ እየተጋገዝን እንነጋገራለን ማለት ነው። ወንድሜ ባይሉ ስለ አንተ ማንነት ለወገኖች ተነግረናል። እሺ፣ ስሜ በኃይሉ ሰለሞን ነው የምባለው። ሐዋሳ ነው የምኖረው። በሐዋሳ በምትገኘው እናት ቤተክርስቲያን በሐዋሳ አማኑኤል ህብረት ቤተክርስቲያን በቤተክርስቲያኗ ውስጥ አገልጋይ ነኝ። በቤተክርስቲያን ኦርዴንድ የተደረግኩት ወይንም ያለኝ ኃላፊነት በድቁና ነው የማገለግለው። በማስተማር በመስበክና በሌሎች አገልግሎቶችም በቤተክርስቲያን ውስጥ ከሚያገለግሉ አገልጋዮች መካከል አንዱ ነኝ። ሌሎች ኃላፊነቶችም ሲሰጡኝ ደግሞ እነዛን ኃላፊነቶች በተሰጠኝ ኃላፊነት ልክ ደግሞ ቤተክርስቲያንን የእግዚአብሔርን ህዝብ እግዚአብሔርንም አገለግላለሁ። በቤተክርስቲያናችን ላይ በሐዋሳ ዙሪያ ላይ የተለያዩ አጥቢያ ቤተክርስቲያኖች አሉን። እነዛን ቤተክርስቲያኖች በማስተማር በመስበክ እንዲሁም ከተማ ውስጥ ከከተማው ውጪ የማገልገል እድል ሲኖር እየወጣንም ደግሞ እናገለግላለን። በአጭሩ ይሄንን ነው የምመስለው እኔ። ጌታ ኢየሱስ ይባርክ ወንድማችን። እርሚ አትችልም መሰለኝ በቪዲዮ መሆን ዶክተር አትችልም። አዶ ነው ትንሽ ደቂቃ ከሰጣኝ ልዘጋጅ እችላለሁ። እሺ ተዘጋጅ ወንድሜ። በኃይሉ ጠዋት ነው አንተ ጋር ከቻልክ። እኔ በቪዲዮ መሆን አልችልም ዶክተር። ይኸው ለዚህ ሐዋሳ በጣም የቤንዚል ችግር አለ። የሚገርም ቤንዚል ለመቅዳት አንድ ቦታ ላይ ቆሜ ነው። ያው ከእናንተ ጋርም በጣም ብዙ ችግር አለ። ቤንዚል በቀላሉ አናገኝም። መኪና ለመቅዳት ባለውበት ሆኜ ነው ማውራ። ቪዲዮ ለመሆን አይመችም። ችግር የለውም። ድምፁ ቆንጆ ነው። እሺ፣ በጣም ቆንጆ። የሆርሙዝ ሰርጥም ተከፍቷል እያሉ ስለሆነ እንግዲህ ትንሽ እንግዲህ ችግሩ ይፈታል ብለን እናምናለን። በእርግጥ የቤንዚል በተለይ የቤንዚል ችግር የለም። የቤንዚል ችግር እንደ ናፍጣ አይደለም። ትልቁ ችግር ናፍጣ ነው። የሚገርም በጣም በመላ ሀገሪቱ ነው። ግን አሁን እሱም ቢሆን ደግሞ ይፈታል ብለን እናምናለን። ሰሞኑን የሰማነውም ጉድ ኒውስ አለ። እሱ እንግዲህ እግዚአብሔር ያዝልቅልን። በቋሚነት ይፈታል ብለን እናምናለን ችግሩ። እግዚአብሔር ይመስገን። ጌታ ኢየሱስ ይባርክ። እንጀምር ወይንስ ትንሽ ሼር የሚደረገው እንትን ይበል? ትንሽ ሼር ይደረግ ዶክተር። እንደምታውቀው ይህን ጉዳይ ደጋግመን አንገባበትም። አንዴ ነው፣ ዛሬ ነው። ሌሎችም ወገኖች በኋላ እናስገባለን ወደ ገስት ላይ። ስለዚህ እዚህ ያላችሁ ወገኖች በጌታ ፍቅር የምንጠይቃችሁ ይሄ የሁላችንም ጉዳይ ስለሆነ ሼር አድርጉት እና እንዳልኳችሁ አሜሪካ ሌሊት ነው እና ዶክተር ጋር ሰዓታቸው የእንቅልፍ ሰዓት አልፏል። ለዚሁ ፐርፐዝ ለዚሁ ጉዳይ ሲል ነው የቆየው እና በደንብ ሼር ይደረግና እንቀጥላለን። ቴንኪው። ወደ 4500 አድርሳችሁታል። 10,000 ብናደርሰው በጣም ናይስ ነው፣ የተለመደ ነው። እናመሰግናለን አባታችን እና አምላካችን ቅዱስ እግዚአብሔር። በዚህ ቦታ የቤተ ክርስቲያን ጉዳይ ግድ ብሎን፣ የመንግስት ስራ ጉዳይ ግድ ብሎን ተሰብስበናል። የእስራኤል አምላክ እግዚአብሔር መንፈስ ቅዱስ በመካከላችን እንዲሆን የምናደርገው ነገር ሁሉ ጌታ ሆይ ኢየሱስ ክርስቶስ የሞተላትን ያንተን ቤተ ክርስቲያን የእስራኤል አባት እግዚአብሔር ሆይ የምንጠብቅበት፣ ነፍሳትን ከሞት የምናስመልጥበት፣ ከሲኦል የምናስመልጥበት፣ ክፉን ከመካከላችን የምናስወግድበት፣ እግዚአብሔር ሆይ አንተ ደስ የማትሰኝበትን የአጋንንትን ትምህርት የምናፈርስበት፣ ጌታው የቅኖችን ልብ የምናድስበት እንዲሆን ከኛ ጋር እንድትገኝ እንድትመራን መንፈስህ ከመንፈሳችን ጋር እንዲሆን እንጸልያለን። አሁንም ደግሞ ወንድማችን በኃይሉ ቃልህን ሲያካፍለን፣ ሀሳብን ሲያካፍለን እግዚአብሔር እርዳታ ከሱ ጋር እንዲሆን በኢየሱስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን፣ አሜን። ጌታ ኢየሱስ ይባርካችሁ። መጀመሪያ ወደዚህ ጉዳይ ከመግባታችን በፊት ወንድማችን በኃይሉ ለ10 ደቂቃ
በልቡ ውስጥ ያለ ከደቀ መዝሙርነት ጋር የተያያዘ ቃል ሼር ያደርገናል፣ ሀሳብ ሼር ያደርገናል። ከዚያ በኋላ ከቤተ ክርስቲያን ጋር ደግሞ ሄደን ከቤተ ክርስቲያን ጋር ያለፍንባቸውን ፕሮሰሶች እኔ አስረዳለሁ። ከዛ ኤርሚዬ ደግሞ ሌሎች ነገሮች ስላሉ እሱን ያስረዳል። ተባረክ ኤርሚዬ፣ እሱን ያስረዳል። ወገኖች ከዚያ እናስገባለን ማለት ነው። ወንድሜ በኃይሉ ለአንተ ሰጠሃለሁ። በነገራችን ላይ ወንድማችን በኃይሉ የአማኑኤል ቤተክርስቲያን አገልጋይ ነው። አማኑኤል ቤተክርስቲያን ማለት ሐዋሳ ካሉ ያው እሱ በትህትና ስላለፈው ነው። ሐዋሳ ካሉ አብያተ ክርስቲያናት መካከል በቃ አንዷ ትልቋ የምትባል ቤተክርስቲያን ነች። እንግዲህ በትንሹ ተገምቶ በሺዎች የሚቆጠሩ ምዕመናን ያሉባት የተደራጀች በአስተምህሮቷ በአካሄድም ምሳሌ መሆን የምትችል በአብያተ ክርስቲያናትም እንደዚሁም ደግሞ በአማኑኤል ህብረት ትልቅ እግዚአብሔር ትልቅ ስራ ከሰራባት እየሰራባትም ካለች ቤተክርስቲያን ነች እና የዚህ ቤተክርስቲያን አገልጋይ ነው። እዚህ ሰሙ የምታውቁትን ደግሞ ወንድማችንን ጌታን ተቀበልኩ ብሎ ወደኛ ተቀላቅሎ የነበረውን ሰሙን ያጠመቀ ሰው ነው እዚህ ጋር ያለ ሰው እና ይሄንን ወንድማችንን ስለ ደቀ መዝሙርነት ምንድን ነው የሚለውን ሀሳብ እና በልቡ ያለውን እንዲያካፍለን እጋብዘዋለሁ። ለታብታብ አንተ እንዲመች ወንድማችን በኃይሉ ካሜራም ስለማይከፍት አንተ ትልቁ ላይ ለታብታብ እንዲመች በኃይሉ ወንድማችን መቀጠል ይችላል። እሺ በጸሎቱ ሁሉ በሙሉ ተስማምቻለሁ። እግዚአብሔር አምላካችን ዘላለም የተባረከ የተመሰገነ ይሁን። ዛሬ ከእናንተ ጋር በዚህ መልኩ ህብረት በማድረግ ትንሽ ቆሻቆሻል። ድምጽ ጥሩ አይደለም ወንድሜ በኃይሉ። አሁን አይሰማም? አሁን ቆንጆ ነው። ከእናንተ ጋር በዚህ እኛ ጋር ማለዳ ነው። እንግዲህ ደግሞ እግዚአብሔር እድል ስለሰጠኝ ከእናንተ ጋር በሚኖረኝ አጭር ቆይታ ከእናንተ ጋር ሀሳብ ለመለዋወጥ በጣም ብዙ ሰዎች እየተከታተሉት እንደሆነ አምናለሁ። እንግዲህ ስለ ደቀ መዝሙርነት ስናስብ የጌታችን የኢየሱስ ክርስቶስ ታላቅ ተልእኮ ተብሎ ከተመዘገቡ የእግዚአብሔር ሀሳቦች መካከል አንዱ ደቀ መዝሙርነት ነው። ደቀ መዝሙርነት ምንድን ነው የሚለውን ነገር በተለያየ ጊዜ ብዙዎቻችን ትምህርቱ አለን፣ እውቀቱ አለን። እናንተ ጋር ትልቅ እውቀት እንዳለ ማውቃለሁ። ነገር ግን ደቀ መዝሙር የሚለው ቃል በግሪከኛው ቃል ማቴቴ የሚል ትርጉም አለው። ደቀ መዝሙር ማለት ተማሪ የሚል ትርጉም ይሰጠዋል እንዳጠቃላይ እና በዚህ ትምህርት ውስጥ እንደ እግዚአብሔር ቃል ወይም እንደ መጽሐፍ ቅዱስ የመጽሐፍ ቅዱሱን ደቀ መዝሙርነት ነው። በዚህ ውስጥ ደግሞ ብዙዎች ስለ ደቀ መዝሙርነት የተጻፉ የተነገሩ ብዙ ሀሳቦች አሉ። በአጠቃላይ ለጌታችን ለኢየሱስ ክርስቶስ ካለን ፍቅር ለፍቅሩ እንደገና ደግሞ እሱን ለመከተል የምንወስነው ትልቅ ውሳኔ ነው። በህይወት ዘመናችን ሁሉ እሱን በመምሰል የህይወት ዘመን ጥሪ ነው ደቀ መዝሙርነት። መጽሐፍ ቅዱስ የእግዚአብሔር ቃል የሚነግረን እሱ ነው። ጌታችን ኢየሱስ ክርስቶስም እሱን እንድንከተል የእሱ ተከታዮች እንድንሆን የእሱ ተማሪዎች እንድንሆን ከተጠሩ ደቀ መዛሙርቱን በጠራበት ሂደት ላይ ይህንን ነው የምንመለከተው። በዚህ ውስጥ እንግዲህ ጌታችን ኢየሱስ ክርስቶስ ለደቀ መዝሙርነት ሁላችንንም ስንጠራ በእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ከነገረን ካስጠነቀቀን ከመከረ ምክር መካከል በዮሐንስ ወንጌል ምዕራፍ 8 ላይ ያለውን የእግዚአብሔር ቃል እንዲህ ነው አይደለም የሚለው፣ ቃሉን ብንጠብቅ በእውነት ደግሞ የሱ ደቀ መዛሙርቶች እንደሆንን የእግዚአብሔር ቃል ይነግረናል። ስለዚህ ደቀ መዝሙርነት ቃሉን መማር፣ ለቃሉ መታዘዝ፣ ደግሞ ለታዘዝንለት ለተማርንለት ለዚህ ቃል ደግሞ መኖር ማለት ነው። ህይወት ነው ደቀ መዝሙርነት። ደቀ መዝሙርነት ህይወት ብቻ ሳይሆን ደግሞ መስዋዕትነትን የሚጠይቅም ታላቅ ጥሪም። ጌታችን ኢየሱስ ክርስቶስን ከተከተልን በኋላ ልንከፍለው ደግሞ ያለለት ደግሞ ዋጋ አለ፣ መስዋዕትነት አለ። ጌታችን ኢየሱስ ክርስቶስ
ማንም እኔ ሊከተለኝ የሚፈልግ ቢኖር ደግሞ ራሱን ይካድ ይለናል። ስለዚህ በዚህ ውስጥ የምንከፍለው መስዋዕትነት አለ፣ የምንክደው ነገር አለ። የኔ ብለን የምንለውን ነገር ለብዙ ዘመን የተከተልነው ለብዙ ዘመን ያመንበትን ይህንን ነገርማ አልተወውም ብለን የያዝነውን አመለካከት፣ አሳሰብ፣ ሃይማኖተኝነት፣ ፖለቲካ፣ ማህበራዊ አሳሰብ፣ ሌሎች ጉዳዮች ሊኖሩ ይችላሉ። ጌታችን ኢየሱስ ክርስቶስን አምነን ከተከተልንበት ጊዜ ጀምሮ ለእርሱ ፍቅር፣ ለእርሱ ማንነት፣ ለገባን እውነት የምንከፍለው ደግሞ ዋጋ አለ። መስዋዕትነትን የሚጠይቅ ህይወት ነው። የህይወት ዘመን ጥሪ ነው ደቀ መዝሙርነት። አንድ ጽሁፍ በእንግሊዝኛ የተጻፈ ጽሁፍ ሳይ በጣም ኢንተረስቲንግ ስለሆነ ደግሞ እኔም ስለወደድኩት እንደው ብለው ደስ ይለኛል። ስለ ደቀ መዝሙርነት አንድ ሰው ብዙም የሚታወቅ ሰው አይደለም። በእርግጥ በጣም ኢንተረስቲንግ የሆነ ነገር ስላየሁበት ምንድነው የሚለው? it is a process of learning to love and follow Jesus Christ and to become more like him in our attitude and action ይላል። በህይወት ዘመናችን ሁሉ በአመለካከታችን፣ በየዕለት ተዕለት ተግባራችን እርሱን የምንገልጥበት፣ እሱን የምናሳይበት፣ የምንማርበት፣ ነገር ግን የላይፍ ዘመን በህይወታችን ዘመን ሁሉ እየተማርን የምንቀጥለው ነገር ግን የማንመረቅበት ህይወት ነው ደቀ መዝሙርነት። ህይወት ነው። ጌታችን ኢየሱስ ክርስቶስም የጠራን ለህይወት ስለሆነ ማለት ነው። ደቀ መዝሙርነትን ስናስብ ሌላኛውና ትልቁ ነገር በህይወታችን ሊገለጡ ከሚገቡ ነገሮች መካከል አንዱ ፍቅር ነው። ይህንንም ጌታችን ኢየሱስ ክርስቶስ ካስተማረን ትምህርቶች መካከል ዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ ይህንኑ የምናገኘው እንድንዋደድ፣ እውነተኛ የሆነ ደቀ መዝሙር በህይወቱ ከሚገለጡበት ነገሮች መካከል አንዱ ፍቅር ነው። ይሄ ፍቅርም ደግሞ ከራሱ ከእግዚአብሔር ከአምላካችን የተማርነው ሀጋፔ የሆነው ፍቅር፣ አንኮንዲሽናል የሆነ ላፍ፣ ከዓለም የወሰድነው ሳይሆን ከዓለም የወሰድነው የፍቅር አይነት ሳይሆን ከመጽሐፍ ቅዱስ ከጌታችን ከኢየሱስ ክርስቶስ ታላቅ ፍቅር በመስቀሉ የተሰራልንን ያለን ታላቅ ዋጋ አይተን እርሱን በመምሰል የምንኖረው ደግሞም ለሌሎች የምናካፍለው። ለዚህ ነው የእግዚአብሔር ቃል እርስ በእርሳችሁ ብትዋደዱ። ደቀ መዝሙር መሆናችን የሚታወቀው ከተላበስነው ከተካፈልነው እውነተኛ ፍቅር በሰዎች ላይ በጎንዮሽ በህብረት መካከል በቤታችን ውስጥ በስራ ቦታ በተለያየ አይነት መንገድ ብቻ ሊሆን ይችላል። በምንኖርበት ማህበረሰብ ከሚያምኑም ከማያምኑም ጋር የሚያስቀና ደስ የሚያሰኝ ፍቅር ይኖራል ማለት ነው። ለዛ ነው ጌታ ከንግግር በላይ ከስብከት በላይ ከማውራት በላይ ከመናገር በላይ ከስብከትም በላይ እናንተ እርስ በእርስ በጎንዮሽ ካላችሁ ፍቅር የተነሳ የኔ ደቀ መዝሙር መሆናችሁ የሚታወቀው በዚህ ነው። ስለዚህ ፍቅር አንድ ሰው ደቀ መዝሙር ነው ተብለን አንድ ሰው ትክክለኛ የጌታችን ኢየሱስ ክርስቶስ ተማሪ ወይንም የጌታችን ኢየሱስ ክርስቶስ ተከታይ ነው ብለን በድፍረት ለመናገር እውነተኛ የሆነው የጌታ ፍቅር የሚታይበት በሰዎች መካከል ሁከትን የሚፈጥር ግጭትን የሚፈጥር ሳይሆን ከተቀበለው ከሚኖርበት ከተማረው ከተከተለው ተከትየዋለሁ ብሎ ከሚያምነው ከአምላኩ የተካፈለው ያ ፍቅር በህይወቱ ሲገለጥ ሲታይ ይሄ ሰው ከእግዚአብሔር ከአምላኩ የተማረ ስለመሆኑ ደግሞ ከጌታችን ከኢየሱስ ክርስቶስ ፍቅር የተካፈለ መሆኑ በማያምኑም በሚያምኑ ሰዎች መካከል ያ ፍቅር ሲገለጥ ሲታይ እነዚህ አራት መሰረታዊ ነገሮች ለአንድ ደቀ መዝሙር ወሳኝ ናቸው። አንድ ሰው ደቀ መዝሙር ነኝ ካለ የኢየሱስ ክርስቶስ ተከታይ ነኝ ብሎ ካለ እነዚህ ነገሮች ሊታዩበት ይገባሉ። የእውነተኛው የጌታችን ኢየሱስ ክርስቶስ ባህሪያቶች ሊታዩበት ይገባል። ቃሉን የሚማር መሆኑ፣ ለቃሉ የታዘዘ ህይወት፣ ደግሞ ለተማረበት ለሚታዘዝበት ለዚህ እውነት የሚኖር ህይወት፣ የተገለጠ ህይወት፣ የሚያስቀና ህይወት። ክርስቲያን መሆን ካልቀረ የኢየሱስ ክርስቶስ ተከታይ መሆን ካልቀረ ልክ እንደሱ የሚያሰኝ እውነተኛ ከምንም ነገር ጋር የማይገናኝ ሀጋፔ የሆነ እውነተኛ ፍቅር የተገለጠበት ሰዎችን ስናይ እነዚህ ሰዎች እውነትም
የጌታችን ኢየሱስ ክርስቶስ ደቀ መዝሙር ናቸው ብለን ልንረዳ እንችላለን። እንግዲህ ደቀ መዛሙርትነት በአንድ በኩል ብቻ የምናየው አይደለም። ሰዎች የሰዎችን ትምህርትም ሊከተሉ ይችላሉ። ፖለቲካ፣ ፍልስፍና፣ ርዕዮተ ዓለም የተለያዩ አይነት የደቀ መዝሙርነት ተከታዮች ሊኖሩ ይችላሉ። ሰዎች አንዳንድ ጊዜ በሰዎች ትምህርት፣ በሰዎች ፍልስፍና ተይዘው የነዛን ሰዎች ብቻ አመለካከትና አሳሰብም ሊቀበሉ ያንንም እውነት ሊኖሩበት ይችላሉ። አሁን ግን እኛ እየተነጋገርን ያለነው እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ የሆነ የጌታችን ኢየሱስ ክርስቶስ ትልቅ ጥሪ የሆነውን መጽሐፍ ቅዱስን ነው እያነሳን ያለነው። መጽሐፍ ቅዱስ የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ጌታችን ኢየሱስ ክርስቶስ አማኞችን ሁሉ እስከ መጨረሻ የእርሱ ተከታይ እንዲሆኑ የሕይወት ዘመን ጥሪ እንዳደረገላቸው ቃሉ ይነግረናል። ስለዚህ ደቀ መዛሙርትነት የሆነ ጊዜ ላይ ሲመቸን የምንይዘው ሳይሆን ገብቶን የተከተልንበት በውስጡ ደግሞ መስዋዕትነት የሚያስከፍሉ ጥያቄዎች እንኳን ቢኖሩ እነዛን ዋጋ ለመክፈል የተዘጋጀን መሆናችንን ጭምር ያንንም ዋጋ ለመካፈል ያንንም ዋጋ ደግሞ ለመፈጸም አምነን የተከተልን መሆናችንን ጭምር ያሳየናል፣ ይነግረናል ማለት ነው። እንደው እንደ ምሳሌ ባነሳ አንዳንድ ጊዜ አይታችሁ እንደሆነ በተለያየ እምነት ውስጥ ያሉ ሰዎች ውስጣቸው ከሚገባው ትምህርት የተነሳ አንዳንድ ጊዜ ራሳቸው ላይ የሚፈነዳ ነገር አድርገው ህይወታቸውን እስከ ማጥፋት ድረስ ይደርሳሉ። ለተማሩበት፣ ላመኑበት፣ ለተከተሉበት ለዛ ዓላማ ይሄንን ብናደርግ እንጸድቃለን፣ ይሄንን ነገር ብናደርግ ጀነት እንገባለን ብለው በተለያየ ጊዜ ያየናቸው እውነታዎች አሉ። ትምህርት ወሳኝ ነገር ነው። በዚህ ውስጥ አንድ እኔ ስትረስ አድርጌ ማነሳው ነገር አንድ ደቀ መዝሙር ለማድረግ ደቀ መዝሙር ነኝ ብሎ የሚል ሰው ስለሚከተለው እከተለዋለሁ ብሎ ስለሚያመልከው አምላክ በቂ የሆነ ዕውቀት ሊኖረው ይገባል። የሚፈራው፣ የሚታዘዝለት፣ የሚኖረው ህይወት ሊኖረው ይገባል። ያን ጊዜ በህይወቱ ሊጠይቀው የሚችለውን መስዋዕትነት ለመክፈልም የተዘጋጀ ሰው መሆን ይችላል ማለት ነው። ስለዚህ ቤተ ክርስቲያናችን ሰፊ የሆነ ትምህርትን ከመጀመሪያው ከፋውንዴሽን ጀምሮ በተለይ እሁድ ቅዳሜም እንዲሁ ከሰዓት ባሉን ፕሮግራሞች ከ400 ለሚበልጡ ወጣቶች፣ አዳዲስ ለሆኑ ተማሪዎች የሪፍሬሽመንት ኮርሶች፣ ሌሎች ትምህርቶችን በተለይም ደግሞ ህይወት ተኮር የሆነ ትምህርቶችን በስፋት የምታስተምር የምታስቀጥል ቤተክርስቲያን ናት የኛ ቤተክርስቲያን። የተወደዳችሁ ወንድሞቼና እህቶቼ፣ ስለዚህ በደቀ መዝሙርነት በእነዚህ በአራት እውነቶች ላይ የተቃኘ ኦሪንቴሽኑ ወይንም ደግሞ የደቀ መዝሙር አስተምህሮ በእነዚህ አራት መሰረታዊ እውነቶች ላይ የተመሰረተ ነው። አንድ ደቀ መዝሙር እምነት ያለው ሰው ሊሆን ይገባል። የሚያምነውን ለይቶ የሚያውቅ መሆን አለበት ማለት ነው። ላመነው ደግሞ ቃሉን የሚታዘዝ፣ ራሱን የሚክድ፣ በፍቅር የሚኖር፣ ኢየሱስ ክርስቶስን ለህይወት ዘመኑ ሁሉ ለመከተል የወሰነ ማለት ነው። ስለዚህ እነዚህን አራት መሰረታዊ እውነቶችን በህይወቱ ያኖረ ሰው ሳይናገር ሳያወራ በእንቅስቃሴዎቹ፣ በትምህርቶቹ፣ በስብከቶቹ፣ በአመለካከቶቹ እውነተኛ የጌታችን ኢየሱስ ክርስቶስ ደቀ መዝሙርና ተከታይ መሆኑን ልንገልጽበት ልንመዝንበት የምንችላቸው መሰረታዊ የሆኑ አስተምህሮቻችን እንደኛም ቤተክርስቲያን እኔም እንዳደኩበት እንደ እግዚአብሔርም ቃል እነዚህ ወሳኝ ነገሮች ናቸው። ስለዚህ አንድ ሰው ዝም ብሎ ተነስቶ እኔ የጌታ ደቀ መዝሙር ነኝ ብሎ ለማለት መጀመሪያ ምን ያስፈልጋል? ትምህርት በጣም መሰረታዊ ነገር ነው። ትምህርት በጣም መሰረታዊ ነገር ነው። አንድ ሰው የጌታ የኢየሱስ ክርስቶስ ደቀ መዝሙር ለመሆን አምኖ እጁን አንስቶ ከመቀበል አዳኝ መሆኑን ጌታችን ኢየሱስ ክርስቶስ ከዘላለም ፍርድ ከዘላለም ሞት እንደሚያድን አምኖ ከተቀበለበት ጊዜ ጀምሮ የጌታችን የኢየሱስ ክርስቶስ አስተምህሮ ምን እንደሆነ ቁጭ ብሎ ጊዜ ወስዶ መማር ያስፈልጋል። ትምህርት መሰረታዊ ነገር።
ዶክትሪናል ኢሹዎችን ጌታችን ኢየሱስ ክርስቶስ ተከታይ የሆነ ሰው ሊያውቅ የሚገባቸውን መሰረታዊ እውነቶችን መማር አለበት። ሰው ለተማረበት ነገር ነው የሚታዘዘው። ሰው ለተማረበት ነገር ነው የሚሰጠው። ስለዚህ ትምህርት ወሳኝ ነገር ነው። ትምህርት አስፈላጊ ነገር ነው ማለት ነው። ስለዚህ በትምህርት የታነጸ ለመኖር የወሰነ ሰው ሲሆን በዚህ እውነት ለመኖር አይቸገርም ማለት ነው። እንደምታውቁት በታላቁ ተልእኮ በጌታችን በኢየሱስ ክርስቶስ ቤተ ክርስቲያንም ከጌታችን ከኢየሱስ ክርስቶስ የተቀበለችው ትልቁ ተልእኮ ይሄ ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 8 የሚነግረን ይሄንን ነው። ደቀ መዝሙር እንድናደርግ በደቀ መዝሙር ሂደት ውስጥ እያስተማራችኋቸው ስለሚል ጌታ። ስለዚህ ትምህርት መሰረታዊ ነገር ነው። ትምህርትን ሰዎች ሊወዱ ልናስተምራቸው የእግዚአብሔርን ቃል ለመማር ለማወቅ አሁን እንደምታውቁት በዓለም ላይ ሁሉም ነገር ጥድፊያ ነው። ሁሉም ነገር ችኮላ ነው። ሰው ቁጭ ብሎ ተረጋግቶ የእግዚአብሔርን ቃል ጌታን ኢየሱስ ክርስቶስን እንዴትና በምን አይነት ሁኔታና መንገድ ነው ሊከተለው የሚገባው? ስለመከተል መጽሐፍ ቅዱስ የእግዚአብሔር ቃል ምን ያስተምር ነው? እዛም እዚህም በተለይም በምድራችን ባለችው በዘመናችን ያለችውን ቤተክርስቲያን አስተምሮዎችን ስንመለከት የተወደዳችሁ ወንድሞቼና እህቶቼ ትምህርት ጠል የሆነ ማህበረሰብ እየገነባ ነው። ሰው ጊዜ ወስዶ መማር አይፈልግም። ይሄንንም ደግሞ ያወቁ አየሩን ያወቁ ሁኔታውን ያወቁ እዛም እዚህም የተከፈቱ በቤተ ክርስቲያን ስም የተቋቋሙ ተቋማትን ስንመለከት ሰዎችን አየር ላይ ንፋስና አየርን በመጎሰም ይሆንልሃል፣ ይሳካልሃል፣ እንዲና እንዲህ ትሆናለህ የሚሉ ሚዛን የሌላቸው ገለባ የሆኑ ድምጽ ብቻ የሆኑ ግን ህይወት የሌላቸው ሰው ተረጋግቶ እንዳይኖር የእግዚአብሔርን እውነት እንዳይሰማ ሆን ተብሎ የተደረጉ ነገሮች እስካሉ እስኪመስል ድረስ ሰው የእግዚአብሔርን ቃል አምኖ ተምሮ እንዳይኖር ጭምር በሚመስል ደረጃ እየተመለከትን ያለንበት ሁኔታ ነው ያለነው። ስለዚህ በደቀ መዝሙር ሂደት ውስጥ ዋናውና መሰረታዊ ነገር ትምህርት መሆኑን ቤተክርስቲያናችን ታምናለች። ስለዚህ ትምህርት ወሳኝ ነገር መሆኑን አጽንኦት ስለምንሰጥ እንደ ቤተክርስቲያንም ሰፊ የሆነ የደቀ መዝሙር ትምህርቶች በስፋት ይሰጣሉ። በዚህ መልክ ነው በቤተክርስቲያናችን ውስጥ ለሚመጡ ወንድሞቻችን ቅዱሳን ትምህርት የምንሰጠው ማለት ነው። ስለዚህ በዚህ ልክ ነው እኛ እየሰጠን ያለ ነው። ምናልባት ምን ያህል ደቂቃ እንደተሰጠኝ ባላቅም ባለኝ በተሰጠኝ ደቂቃ የዚህን ያህል ነው ልል የምችለው። አመሰግናለሁ ዶክተር። ጌታ ኢየሱስ ይባርክ። በጣም ክሽን ያለ ግሩም የሆነ መልእክት ነው ያስተላለፍክልን ወንድማችን በኃይሉ። በጣም ነው እኔ ደስ ያለኝ። አመሰግናለሁ። አሜን። አሜን። ይሰማል አይደል? አይ እኔ በጣም ደስ ብሎኛል ነው ምነው። በጣም ወንድማችን በኃይሉ ማይኳን ዝጋት። እሺ ሶሪ። ያ ጌታ ይባርክህ። መልካም ነው። የደቀ መዝሙርነት ህይወት በጣም ሰፊ ነው። የህይወት ዘመን ትምህርት ነው። ቴንኪው ለመግቢያ ያህል ይህናል ብሎ ካለን ሰውም እንዳይል ወደ ዋናው ጉዳይ ግባዶ። ጌታ ኢየሱስ ይባርክህ። በጣም ግሩም ትምህርት ነው። ኦኬ ሶ በዚህ ማዕቀፍ ውስጥ ነው እኛ ነገሮችን የምናየው ማለት ነው። እኛ የክርስቶስ ወንጌል የገባን ሰዎች፣ የምንከተል ሰዎች፣ ህይወታችንን የሰጠን፣ ዘመናችንን የሰጠን፣ ወጣትነታችንን የሰጠን ሰዎች ደቀ መዝሙርነትን በዚህ ማዕቀፍ ነው የምናየው። በጥንቃቄ የሚጠይቅ ነገር ነው። የአንድን ሰው ህይወት አንስታችሁ ኃላፊነት ስትወስዱ፣ ለመርዳት ስትነሱ፣ ለማገዝ ስትነሱ፣ ከጎን ለመቆም ስትነሱ ረጅም የህይወት መንገድ ጎዳና ስለሆነ ጉዞ ስለሆነ ይሄንን ነገር እንደ ቀልድ የምናየው ነገር አይደለም። የቲክቶክ ላይ ጫጫታ፣ የቲክቶክ ላይ ማማማቂ አድርገን የምናየው ነገር አይደለም። ወገኖች ከዛ አንስታችሁ እንድታዩት ነው።
ታሪኩ እንዴት ነው የሚነሳው? ይሄ በቲክቶክ ላይ ሰሙ ብለን የምናውቀው የሰሙ የሚል ስም ያለው ወንድማችን ከኦርቶዶክስ ቤተክርስቲያን የኦርቶዶክስ አፖሎጂስት ነኝ ብሎ ሲሟገት ብዙ ነገር ሲያደርግ የነበረ ሰው ነው ታውቃላችሁ። እና እዛ ውስጥ የነበረውን ህይወቱን እዛ ውስጥ የነበረውን አመላለሱን ታውቃላችሁ። እና ያው ሁላችንንም ሲሰድበን ብዙ ነገር ክርስቲያን ወንድሞችና እህቶችን ሲል የነበረ ሰው ነው። ድንገት ግን ጌታን መቀበል እፈልጋለሁ ብሎ ወደ ኤርሚ ጋር መጣ። እንግዲህ ፊት ለፊት ያለውን ነው የምንነግራችሁ። እዚያ ቦታ ላይ ጌታን እቀበላለሁ ብሎ ኤርሚ ንስሐ አስገባው። ያንን ቃል ደገመ፣ ንስሐ ገባ። ወገኖች ደስ አላቸው፣ ሁላችንም ደስ አለን። እኔም ከወንድሜ ከኤፍሬም ባለ ጊዜ ጋር ሆነን ደወልንለት ልናበረታታው ከጎኑ መሆን አለብን ብለን ከዚያም በኋላ ሁላችንም እንግዲህ በየአቅጣጫችን እንዲያድግ በእግዚአብሔር ቤት እንዲጸና ፐብሊክሊም በግልም ጊዜ ወስዶ እንዲማር መሬት ባለች ቤተክርስቲያን ጊዜ ወስዶ እንዲማር የሚያስፈልገውን ደግሞ የተለያየ አይነት ትምህርት መማር የሚችልበትን በስነ መለኮት ደረጃ እንኳን ተቀባይነት ያላቸውን ሰፊ ደርዝ ያላቸውን ሪሶርሶች ላክንለት እንዲካፈል ማለት ነው። እና እንዲህ ባለው ሁኔታ በቲክቶክ ላይ ያለውን ባህሪውን አንዳንድ ጊዜ የመለሳለስ ነገር ያሳያል። በሌላ ጊዜ ግን ያተቆጭነቱ አግሬሲቭነቱ በተለያየ መንገድ ይገለጣል። እና ይህንን ነገር ከሰዎች ጋር ያለውን ነገር እንዲያስተካክል በተለያየ ጊዜ ባለ መንገድ እኔ ፐብሊክሊን በመውጣት ማለት ነው ፐብሊክሊ ከሱም ጋር ባለበት ሩም ግባ፣ እንደ ጳውሎስ ግባ፣ ወደ ቤት ተከተት፣ ከማስተማሪ በፊት ተማር ብለን ብዙ ጉትጎታ አድርገናል። እና ግን የፐብሊክ እንትኑን አልተወውም። ከዚህ በኋላ ምንድን ነው ያደረገው? መሬት ላይ ባለች ቤተክርስቲያን አሁን ወንድማችን በኃይሉ በሚያገለግልበት የአዋሳ አማኑኤል ህብረት ቤተክርስቲያን አጥቢያ ሄዶ ለ6 ሳምንት የሚሰጥ ትምህርት ይመስለኛል። ያንን ትምህርት የደህንነት ትምህርት ተምሮ ቀኑን በኃይሉ ሊያስታውሰን ይችላል። የጥምቀት ስርዓት ወሰደ። ጥምቀት ስርዓቱንም ያከናወነው ወንድማችን በኃይሉ ነው። ሌላም ደግሞ የቤተክርስቲያኒቱ ረዳት አሲስታንት ፓስተሩ እሱም የነበረበት ጊዜ ነበረ። እንትን እለዋል ቤቱ ላይ በጣም ማኔጅ አልተደረገም እያሉ ነው ከታች እንትን እንበለው ወይ አንተም እኮ ሞዴሬተር ከሆነ እንዴት እወርዳለሁ። ዶክተር አንድ ሀሳብ ለመስጠት ነበር። እንደ ወንጌል አማኝ እዚህ ቤት ተከፍቶ እየተወራ ነው። መታችሁ ቤቱን ከፍቶ እያበደ ነው ማለት እዚህ ያለው ሰው ተበትኖ እንዲሄድ ነው። ለምንድን ነው ጥበብ የሚጎላችሁ? አንዳንዴ እኔ በጣም ነው የምትገርሙኝ እንደዚህ አይነት ሰዎች። እዚህ ሰው ከመሬት ላይ ያለች ቤተክርስቲያን አገልጋይ አክብሮ እናንተን መጥቷል አይደለ? ምን ያህል ከመሬት ካለ ቤተክርስቲያን ጋር ተያይዘን እንደምናገለግል እያያችሁ ነው። ወንጌል አማኝ የተባላችሁ መታችሁ ቤቱን ከፍቶ እያበደ ነው። ከዛስ ኦዲየንስ ይበተናል። ምንድነው ጥበብ የሚጎላችሁ? ወርጃለሁ ዶክተር ተባባሪዎቹ ናቸው እህትየው። ችግር የለውም። ቆይ ችግር የለውም። እንትን እንበል በጣም በቃ አስተቆይ እርሚ አንተ እኮ ሙሉ እንትን አለ አክሰስ አለ። ኮሜንቱንም ማጥፋት ትችላለህ። አዎ ችግር የለም እንዳናጠፋባቸው። እሺ ቀጥል ዶክተር። እሺ ወንድማችን በኃይሉ አገልጋዮች ባሉበት የጥምቀት ስነ ስርዓት ላይ ሄዶ ያንን የጥምቀት ስነ ስርዓት አከናውኗል። ጥምቀቱ የተካሄደው ቀኑን ኤግዛክት ቀኑን በኃይሉ ሊነግረን ይችላል። በማለዳ ነው። ከጠዋቱ 1 ሰዓት እስከ 3 ሰዓት ባለው ጊዜ
ድምፅ እንትን እያለ ነው እና ከ1 ሰዓት እስከ 3 ሰዓት ባለ የማለዳ ፕሮግራም ነው። ወንድማችን ሰሙ 5 ሰዓት ላይ ነው የመጣው። 5 ሰዓት ላይ ነው የመጣው። ብዙ ሰዎች ከተበተኑ በኋላ የትራንስፖርት ችግር ገጥሞኝ ነው ብሎ 5 ሰዓት ላይ ነው የመጣው። በዚያ ከመጥቶ ጥምቀት ፈጽሞ ለአንዳንዶቻችን ምስሉን ፊቱን የማያሳይ ምስል ከጀርባው የተነሳውን ምስል ልኮልናል። ለምን እንደሆነ ግራ በሚገባ መንገድ ማለት ነው። ጥምቀት እንደምታውቁት ለዓለም የምናሳየው በግልጽ የሚደረግ በአዲስ ኪዳን ዘመን በወንዝ የሚደረግበት ምክንያት ሰው ሁሉ እንዲያይ ነው። ይሄው ሄጃለሁ፣ እነዚህን የሚሰደዱ ማህበራት ልቀላቀል ወስኛለሁ የምንልበት በህዝብ ፊት የምናደርገው ነገር ነው። ግን ወንድማችን ጥምቀቱን የሚያካሂደበትን መንገድ አጠያያቂ ሆኖ ሳለ ለእኛ እንኳን ለብዙዎቻችን የላከው ፎቶም ራሱ የተነሳው በሱ ካሜራ ነው። ፎቶ የሚያነሱ ሰዎች ከሄዱ በኋላ ሁሉ ነገር ካለቀ በኋላ የቤተ ክርስቲያኒቱ እንኳን የሚዲያ ክፍል ፎቶ ባላነሳበት መንገድ ማለት ነው። የጥምቀት ስነስርዓቱ አልቆ ማለት ነው። እና ያንን እሱ ያነሳውን ከጀርባ ያለ ነገር ብቻ ነው ያስተላለፈልን። ሌሎች ነገሮች ተከናወኑ አሉ፣ እነሱን አሁን አላነሳቸው። እና ይሄ ነገር ከሆነ በኋላ ችግር ተፈጥሮ ቲክቶክ ላይ አንዳንድ የሚያነሳቸው በአስተምህሮት ጉዳይ ላይ ከሰዎች ጋር በመጨቃጨቅ እና በተለያዩ በሌሎች ጉዳዮች ላይ ጥያቄዎች ኖረውብን ወገኖች በተለያየ መንገድ ለቤተክርስቲያን መሬት ላለችው ቤተክርስቲያን ይህንን መረጃ ሲያቀርቡ ቤተክርስቲያን ፓስተሯ የቤተክርስቲያኒቱ ምክትል ፓስተር ጠርቶ አፈላልጎ ያናግረዋል እና ሌሎችም ወገኖች ባሉበት ያናግሩታል እና በቲክቶክ ላይ ያለው ነገር እንዲያቆምና ለተወሰነ ጊዜ ከቲክቶክ ርቆ በእግዚአብሔር ቤት በቃሉ እንዲያድግ ይነገረዋል እና ተነግሮት በኃይሉ ሊያስተካክለን ይችላል። ከተወሰነ ጊዜ በኋላ ቀድመን ጊዜ ሳይቆይ ለእኛ እንኳን እርቃለሁ ብሎን ከተናገረ በኋላ ወዲያው ወደ ቲክቶክ ተመልሶ ያንኑ ከድሮ የባሰ ባህሪ ጌታን ተቀብያለሁ ካለበት ጊዜ በፊት ከነበረው ባህሪ የባሰ ስድቡን ሌላውን በወንጌላውያን ላይ እጅግ የከፉ ነገሮችን በመለጠፍ በመናገር ይህንኑ ነገር ቀጠለ እና ይሄ ከሆነ በኋላ እኛ ቀጥታ ሄደን እንትን አላደረግንም። አሁንም ለቤተ ክርስቲያን ነው ሄደን ያለውን ሂደት በሰፊው ከሲኒየር ፓስተሯ ጀምሮ ማለት ነው ከዋናው ከቤተ ክርስቲያኒቱ ዋና መጋቢ ጀምሮ አገልጋዮች ባሉበት ይህንን ነገር ተወያየን። መሬት ያለችውን ቤተክርስቲያን አልፈን መሄድ አንችልም። እኛ አጥቢያዎች ስላልሆንን አንድን ሰው ማገድ አንችልም። ያ ስልጣናችንም አይደለም። ጠርቶ ማነጋገር፣ መገሰጽ፣ ማስተካከል የምትችለው መሬት ላይ ያለችው ቤተክርስቲያን ነች። እኔ ባጠፋ ለማን እንደሚነገር ይታወቃል። ግን ይሄ ሰው የወንጌል አማኝ ነኝ በሚል ስም የወንጌላውያን መልክ የሌለውን ነገር እያደረገ ስለሆነ ምንድነው የምታደርጉት ብለን ጠየቀን። ተወያየን። ጊዜ ስጡን አሉ። ከዚያ ሰፊ ጊዜ ሰጠናቸው። አይ ቲንክ ከወር በላይ ይሆናል እንትን ያደረግነው። ሰሙን ለማግኘት ሞከሩ። ለረጅም ጊዜ በስልክ በቴክስት በተለያየ መንገድ ለማግኘት ያደረጉት ጥረት አልተሳካላቸው። ስለዚህ ስላልተሳካ የቤተ ክርስቲያን መሪዎች የሚያደርገውን በሚዲያ ላይ የሚያደርገውን የሚለጥፈውን የሚናገረውን ነገር ከተከታተሉ በኋላ ድርጊቱ፣ አካሄዱ የቤተክርስቲያንን ስልጣን የማይቀበል ቤተክርስቲያንን ድርሻ የማይቀበል ስለሆነ ስላገኙት የመጨረሻ ውሳኔያቸው ቤተክርስቲያን ምንድን ነው? ይሄ ሰው አገልጋያችንም አልነበረም። እንደ ማንኛውም ሰው እቺ ቤተክርስቲያን ከ3000 ያላነሰ ከዛም በላይ ሊሆን የሚችል ምዕመናን ያላት፣ አገልጋዮች ያላት፣ አደረጃጀት ያላት፣ ሚሽን ያላት ቤተክርስቲያን ነች። በእነዚህ ትልልቅ አገልግሎቶች ውስጥ ይሄ ሰው እነዛን 6 ጊዜ ከመካፈልና የተወሰነ ጊዜ መጥቶ ከመማር ያለፈ በጣት የሚቆጠር ጊዜ ከመማር ያለፈ አገልጋዩም አይደለም፣
አባሏም አይደለም ምንም አንድ ጊዜ መጥቶ የጠፋ ሰው ነው ከቤተክርስቲያን የጠፋ ሰው ስለሆነ ከዚህ በኋላ ቤተክርስቲያን የዚህን ሰው ጉዳይ ከራሴ አውርጃለሁ ብላ በምክትል ሰብሳቢው በኩል ፓስተሩ በኩል ይሄ መልእክት ወደኛ ኖት ይዘን አንድ በአንድ ኖት ይዘን ነው እንትን ያደረግነው። ኖቱን ከመያዝም አልፈን ትክክል መሆኑን ለማረጋገጥ ደጋግመን ይህንን ነገር ጠይቀን ቤተክርስቲያን ከዚህ በኋላ የኔ ልጅ ነው የኔ አባል ነው ብላ እንደማትቀበለው እንዲመጣ እንደማትፈቅድለት ይህንን አስረግጣ ነግራናለች። የኔ አባል አይደለም ስለሱ ጉዳይ አያገባኝም ብላ እምቢ ብሎ አምጾ የቤተክርስቲያንን ትእዛዝ እና አመራር አልቀበልም ብሎ እንደሄደ ይህንን ነገር ከቤተክርስቲያን ሰምተናል። ይህንን ነገር ደግሞ እውነተኝነቱን ለማረጋገጥ ወንድማችንን በኃይሉን ወክላ ቤተክርስቲያን በዚህ ፕሮግራም ላይ ተገኝቶ ይሄ እውነት ነው ትክክል ነው ያሉት ከኛ የሰሙት ነው የሚለውን እንዲያረጋግጥ ወንድማችንን ሰጥታናለች ማለት ነው። እንግዲህ በዚህ መሰረት ይህንን ሰው ለማቅናት ይህንን ነገር ደግሞ ቤተክርስቲያን ጋር ይህንን ዲስከሽን ስናካሂድ እሱ ሰምቶ ነበር፣ ይህንን ነገር ሰምቶ ነበር እና ድንገት እኔ የሰሙን እንትን ስደውል በስተት ነው የደወልኩት። ስደውል አላነሳም። ከዛ ሰሙ በስተት ነው የደወልኩት ብዬ ስለው ሰፊ ነገር ነው የጻፈልኝ። በቃ እናንተ እኔን ልታጠፉ ልታሸማቀቁ በቃ እንደዚህ ያደረጋችሁ እንትን አላችሁ። ሰሙ እንደዛ በስሜት አትናገር፣ እኛ አንተ ልናናገር እንፈልጋለን ብዬ ስናገረው ከዚህ በኋላ እናንተ ማናገር እንድታናግሩኝ አልፈልግም ማለት ሰሙ። እርግጠኛ ነኝ ይህንን ነገር 100% እርግጠኛ ነኝ እንድታናግሩኝ አልፈልግም ማለት። ስለዚህ ይህንን እንግዲህ እኛ ኦብጀክቲቭ የሆነውን ነገር ነው የምነግራችሁ። ስለዚህ ቤተክርስቲያን ውሳኔዋ ይሄ ሰው የኔ አባል አይደለም፣ በዚህ ሰው ጉዳይ ላይ የቤተክርስቲያንን ኃላፊነት ጥሶ የሄደ ነው። ከዚያም አልፎ ደግሞ ቤተክርስቲያን ውስጥ የተለያዩ አይነት በአስተምህሮት ጉዳዮች ላይ ብዙ ንትርክ ብዙ ነገር እንትን እያደረገ ያለ ሰው ነበረ። ያንንም እየተከታተሉ ነበረ። እንዳውም በደንብ ሰው ተመድቦ ይህንን ሰው ሊይዝ የሚችል ሰው ተደርጎ እኛንን የምናስተምረው ሲኒየር ደረጃ ያሉ ሰዎች ነው የምናስተምረው ብለው አካሄዱንም እነሱ መሬት ላይ ያለውንም አይተዋል። እኛ ይህንን ነገር ስንነሳ ከባህሪው ከሌላ ነገር ብቻ ሳይሆን አንድም አይነት የወንጌላውያን ሽታ ያለው አስተምሮት ለማስተማር ሬዲ የሆነ ሰው አይደለም። ያንን ነገር ዲፌንድ ለማድረግ የተነሳ ሬዲ የሆነ ሰው አይደለም። ከዛም አልፎ ደግሞ በወንድሞች መካከል ችግር እንዲፈጠር በተለያየ አይነት መንገድ በእኛ መካከል ችግር እንዲፈጠር እዚህ የሚያገለግሉ አገልጋዮች መካከልም ችግር እንዲፈጠር የሄድበት የነበረ መንገድም እንዳለ እኛ በመረጃ ደርሰናል። ከዚህም አልፎ እስቲ ቤኔፊት ኦፍ ዳውት ብለን የተውነው ያለፍነው ነገር ነበር። ይሄ ሰው ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ወገኖች ያወጡበት በኦዲዮ የተቀረጸ የራሱ የሆነ ኦዲዮ የሄድኩት እኔ ለመሰለል ነው፣ እዛ ውስጥ ሆኜ ለመስራት ነው፣ እኛን እንደ ውስጥ ሆነው እንደበረበሩ ውስጥ ሆኜ ልበረብራቸው ነው የሚል በኦዲዮ መረጃ ደርሶ እኔ ፊት ለፊት ኮንፍሮንት አድርጌዋለሁ። ፈሰሙ እንደዚህ አይነት ነገር አዳምጫለሁ፣ እንደዚህ አይነት ድምፅ ሰምቻለሁ፣ ምንድን ነው ብዬ አይ ዶክተር ይሄ በኤአይ የተሰራ እንዲና እንዲያ ብሎ ነው ያለፈው። ግን የራሱ ድምፅ ነው፣ እሱም ድምፅ አለኛ ጋር እና እነዚህና የመሳሰሉ ነገሮች በመጨረሻ ላይ ያው በወንጌላውያን ላይ የሚያነሳው ጥላቻ እዚህ ቲክቶክ ላይ ያሉ አገልጋዮች 99% ኦልሞስት ሊባል በሚችል ደረጃ ያልዳኑ ናቸው። ሌላ ስም እየሰጠን የወንጌልን እምነት በከፍተኛ ደረጃ ለመምታት እየሄደ ያለ ሰው ነው። ይህንን ደግሞ ተመርክዞ እኛ ጋር ያዩት ሰዎች ወንጌል አማኝ ነው ብለን ልባችንን አስፍተን የተቀበልን ሰዎች ፊቱን ሸፍኖ ተጠምቄያለሁ ብሎ ለሰዎች እየላከ እንትን የሚልበትን ምስል ያዩ ሰዎች ወንጌል አማኝ ነው ብለው
የተወሰኑ ሰዎች በትምህርቱ በንፋቄ እየሄዱ ያሉ ሰዎችንም ተመልክተናል። ስለዚህ ዓላማችን ምንድን ነው? አንደኛ መሬት ያለችውን ቤተክርስቲያን የክርስቶስ ቤተክርስቲያን ነች። በማይገባ መንገድ በሚሄዱ ሰዎች መነቀፍ የለባትም። የራሷን አቋም አስታውቃለች። እኛም ከኛ ጋር ያያችሁት ሰዎች የወንጌል አማኝ ነው ብላችሁ ያሰባችሁ ሰዎች የወንጌል አማኝነት መልክ የሌለው ነገር እያደረገ የሄደ ሰው ስለሆነ እኛም ይህንን ሰው እንድትጠነቀቁ ከአስተምሮቱ፣ ከንግግሩ፣ ከተግባሩ፣ ከህይወቱ፣ ከኮሚኒኬሽኑ እንድትጠነቀቁ የሚል መልእክት ለማስተላለፍ ነው። እኔ ጨርሻለሁ። እሺ ወንድሜ በኃይሉ የሚጨምረው ነገር ካለ በዚህ ላይ እሱ ራሱ ቢሄድበት ጥሩ ነው። ያለውን ነገር ቢነግረን። ይሄ ከእንግዲህ ሁለተኛው ፓስተር ከሆነው ከፓስተር ወንድዬ አፍ የሰማኑ ነው። ፓስተር ጌትሽንም ከዚህ ቤት አውርተኑ ነበር፣ እኔና ዶክተር ዋናውን ሲኒየር ፓስተሩ ማለት ነው። ወንድማችንም በኃይሉ እዚህ አለ፣ ከጠመቁት ወንድሞች መካከል ነው። ስለዚህ ቤተክርስቲያንን ቀድመን አንሄድም ብሎ በሚል የሚያደርገው ነገር በዚህ በሶሻል ሚዲያ ላይ እያየን እየታገስን ስድቡንም ነቀፌታውንም አልፎ ተርፎ ከግለሰብ ደረጃ በግለሰብ እኔንም ዶክተሩንም ምን ያልሰደበዋል። እዚህ ሶሻል ሚዲያ ላይ ያሉ አገልጋዮችን በሙሉ የተሳደበው አጠቃላይ ደግሞ እንደ ተቋም ደግሞ ወንጌላውያን አማኞች እያለ ያው ሰው ጴንጤ ከሚሆን ሲኦል ቢገባ ይሻላል እያለ ሲል ነበር። በአማኑኤል ህብረት ቤተክርስቲያን ይኸው እንግዲህ አገልጋዩ እዚህ ስላለ በቤተክርስቲያኒቱ የድቁና አገልግሎታ የትምህርትና ዘርፍ ክፍልም ላይ ጭምር የሚያስተምር የሚሰብክ ወንድም ስለሆነ ነግረውናል። ራሱ በኃይሉን እንደሚልኩልን ማለት ነው መጋቢዎቹ እና በዚህ በላኩት መሰረት ነው እዚህ ጋር ስናወራ እኔና ዶክተር ብቻ ሳይሆን የአማኑኤል ህብረት ቤተክርስቲያን እዚህ አለች። ያው ሪፕሬዘንት የሚያደርገው አገልጋይ ወንድማችን በኃይሉ አለ ማለት ነው። ስለዚህ ቤተክርስቲያኒቱ ሰፊ ጊዜ ወስዳ ጠይቀዋለች። ያው ለቤተክርስቲያን የማይታዘዝ በጣም አመፀኛ ሰው እንደሆነ እዚሁ ሶሻል ሚዲያ ላይ በምናየው ባህሪ ባልተናነሰ ቤተክርስቲያን ውስጥም የሚያሳያቸው ነገሮች ነበሩ። ግን በጣም ታግሰው መክረዋል፣ ዘክረዋል፣ አስተምረዋል። እሱ አልተማርኩም ብሎ ወደ መካድ ቢመጣም ግን አስተምረዋል። የውሃ ጥምቀት የተጠመቀበትንም ፎቶ ማሳየት አለብን። እዚህ የተጻጻፍናቸው ጽሁፎች ሁሉ ጭምር ስክሪንሾት አድርገን ያስቀመጥነው አለ። አመጣጡ ላይ እንግዲህ ምናልባት አይ ቲንክ ምናልባት ለባህሪ ከመስጠት በፊት ያው ዶክተር ጌም ተናግሮታል። እኔ ጋ መጥቶ ጌታን እቀበላለሁ ብሎ ከማለቱ በፊት አሁን ስማቸውን እዚህ ማልጠቅስ ሁለት እህቶች በአሜሪካ ሀገር ያሉ ከነሱ ጋር በየተናጠል ደውሎ ያወራቸው ነገር ነበረ እና ኦኬ እነኛም እህቶች እንደ ክርስቲያኖች ስለሆኑ አናግረውታል በመልካም ጠባይ በመልካም ነገር። ስለዚህም በኋላም ጌታን ተቀበልኩ ብሎ አለ። ጌታን ለካ የተቀበለው በኋላ ላይ ደግሞ አይ ቲንክ አገልጋይ ኃይሌ የሚባለው እሱ ቤት ራሱ ጌታን ተቀብሏል እና እንግዲህ በአንድም ሰው ደግሞ በግል ደግሞ ጌታን አስቀብሎታል የሚል ነገርም ደግሞ ሰማው። ስለዚህ ሁለት ቦታ ላይ ጌታን ከተቀበለ ለምንድን ነው ኤርሚያስን ቤት የፈለገው? መጨረሻ ነው እንግዲህ እኔ ጋ ይመስለኛል ጌታን ተቀበለ ተብሎ የተባለው ማለት ነው። ኦኬ ምን ነበረ በኋላ ላይ እህቶች ወንድሞችም እናስገባለን አሁን ማለት ነው። እነሱ ጋር በጣም የተደራጀ ኤቪደንስ ስላላቸው ቪዲዮዎችንም እያያዙ የእሱ ንግግርም እየሰሙ ስለነበረ ስለዚህ መጣ ጌታን ተቀበለ። ስለዚህ ለኩ በሚባል ቦታ ላይ እንደሚኖር ነገረኝ። ኢቨን ጌታን እንደተቀበለ ወዲያውኑ በሶስተኛው ቀን በምናም ነገር በሁለተኛው ቀን በሶስተኛው ቀን የሆነ ክሊኒክ ነበረኝና ክሊኒኬን ዘጉት ብሎ ክሊኒኩ እንደዘጉበት ሜሴጅ ጻፈልኝ። ትልቁ ላይ አርገኝ ዶክተር ኦኬ እሺ ሜሴጅ ጻፈልኝ። ሜሴጁን ግን በጣም የሚገርማችሁ አሻጥር ስለነበረበት ዲሌት አድርጎታል። ዶኪ እንደውም አንድ አፕሊኬሽን ነበረ ምናልባት ዲሌት የተደረገ ሜሴጅ መልሶ ሊያነብ የሚችል ነገር ነበረና
እዚህ ጋር የተጻፈውን ነገር ለእኔ የጻፈልኝ ቆይቶ ግን ዲሊት አደረገው እና ጌታን በተቀበለ በሶስተኛው ኦልሞስት ወይ በአራተኛው ቀን አካባቢ ላይ ነው ይኸው ሰሙ ማለት ነው ዲሊት አደረገው። ድርጅት የተዘጋብኝ ታሸገብኝ ብሎ የሚል እንደዚህ ድርጅት ውስጥ ያለው የሱ ለኩ ውስጥ ያለው የጤና ክሊኒክ ምናምን ብሎ የሚለው እንደዚህ ፎቶዎች ላከልኝ። አይዞ አልኩት፣ አበረታታሁትኝ። ቪዲዮዎችን ሁሉ እንደዚህ አድርጎ ቀርጾ ላከልኝ። እግዚአብሔር እንትን ይበል የራሱ ድምፅ ነው። እናንተ ተቋማችን ይሄን ይመስላልና ይህ ቢሮችን ነው። እና ሊያሽጉት ነው ሳይመጡ ነበረው ዋርን እያደረጉን የነበረው እና ያው ፈተና ነው። እስኪ አላቅም ከስንት ደቂቃ በኋላ እንትን ይበሉ በጣም እየፎከሩ ምናምን ነው እና ያው ተገለው ውጊያ ከዚህ ይጀምራል። ይህን ይመስላል። ይሄ ላብማችን ነው። በኢትዮጵያ ደረጃ ሳይገባል በጣም እና ደስ ያላፊ በማይነር ፕሮሲጀሩ ነው እና የመሬት ሌሎች ናቸው። ቆሻሻ ማስወገጃ ናቸው። ይሄኛው ማዘር ቆይ መጣው እሺ። እና እንዴ እያደረጉ ነው። ፉከራ ላይ ናቸው። እግዚአብሔር ነገሮችን ያስተካክል። ይህ ሰርቪስ ኦኬ። ይሄ ለኩ ላይ ያለው የእሱ ክሊኒክ ነው ብሎ የሚለው ኢዮር ክሊኒክ ነው የሚባለው ላከልኝ። ይሄ ስራ ቦታዬ ነው አሳሸጉብኝ አሁን ብሎ አለኝ። ይኸው እንደዚህ እዚጋ የተሸገበትን ላከልኝ ማለት ነው። ፌክ ነው እውነት ነው? እኔ እንግዲህ እንደ ክርስቲያን ወንድም ጌታን ወዲያውኑ እንደተቀበለ ለምን እንደው ብዬ ስለው ያው ጌታን ስለተቀበልኩ ነው ብሎ በጥላቻነት ምናምን ነገር ብሎ አለ እና ጌታ አንዱ ከሰጠን ቅንነት ነው እና በቅንነት አይዞ አልኩት። አይዞ እና ጌታ እንጸልያለን። ይሄው የመጀመሪያውን ዱላ ጀምረዋል አለ። ጸልይልኝ አለኝ። ኦኬ አልኩት። ደወልኩለት። 18 ደቂቃ አወራሁት። የክሊኒኩን ስም ጻፍልኝ አልኩት። ሰዎችን ምናልባት የሚያግዙ ሰዎች ካገኘው ብዬ እንደው ምህትየውን ሜርሲንም ሁሉ ጭምር ጠየቅኩለትና ኢዮር መካከለኛ ክሊኒክ ይባላል አለ። አይዞ እንግዲህ ሰው ወደ ጌታ ሲመጣ ብዙ ስደት ከቤተሰብም ጀምሮ በስራም ቦታ በምንም ይገጥመዋል። ሚስትም ካለ በሚስት ባልም ካለ በባል ልጆችም ካሉ በልጆች በኩል እንደዚህ አይነት ነገር ይገጥማል እና ጽና፣ አይዞ እንጸልይልሃለን። ደግሞም በዚህ አቅጣጫ ሊያግዙ የሚችሉ ሰዎች ካሉ ያለ አግባብ ከሆነ የታሸገብህ ሰው ጌታን ተቀበለ ተብሎ የሚታሸግበት ከሆነ እኔም የቻልኩትን ያህል አደርጋለሁ። ሰዎችን ካገኘው ኢትዮጵያ ደውዬ ከኔ የተሻለ ደግሞ ሰዎች ካሉ ብዬ ለወንድሜ እንዳልክ ዘነበ ማለት ነው። እንደዚሁም ለእህትየውም ለሜርሲ ደግሞ ነገርኳቸውና ሰዎች ከተገኘ ያፈላልጉልሃል ብዬ አልኩትኝ እና ከተማው ኪሎ ብሎ የሚል ነው ማነው ለኩ ማለት ሶሪ ለኩ ብሎ የሚል ነው። ጸልይልኝ አለኝ። ኦኬ አልኩት። ኦኬ እና አካባቢዎችን ካለ ሁሉ ይልቅ የተሻለ ነበር የኔ ድርጅት ብሎ እንደዚህ ላከልኝ። የተሻለ ያስባለው ድርጅትን ኦኬ። እኛ እንደ ክርስቲያን ተረዳሁትኝ። እንደውም ከዛ ሲጽፍልኝ እንደዚህ ብዬ ጻፍኩለት። ያው ሰላም ወንድሜ ሰሙ እንዴት አደርህ? በጣም ተጣብቤ ነው የዋልኩትኝ። በቶሎ ስላልመለስኩልህ በጣም ይቅርታ። በእነርሱ በኩል ሊያግዙ የተዘጋውንም ሊያስከፍት ሁሉ ለሚችሉ ሰዎች
ያገኙሃል ብዬ ለማምናቸው ሁለት ወገኖች ነግሬልሃለሁ። ማለት ሰዎችን ድንገት ፈልገው ከኔ ይልቅ የተሻለ ኢንፎርሜሽን ወይ ደግሞ የተሻለ ሰዎችን ያውቃሉ ብዬ ለምላቸው፣ አንድ ለእህትየው ለሜርሲ፣ ሁለት ለወንድሜ ለእንዳልክ ዘነበ፣ ለእነሱ ነግሬለታለሁ። ኦኬ። እና አይዞ ወንድሜ ወደ እግዚአብሔር አምላካችን እጸልያለሁ አልኩት እና እንደዚህ አይነት ምልክት አሳየኝ። ኦኬ ጸልይልኝ አለ። እንግዲህ በደንብ ይኸው ብሎ እዚህም ደግሞ ፎቶችን ላከልኝ ማለት ነው። የድርጅቱ የነበረው የእሱ የድርጅት የነበረው ማለት ነው ቪዲዮ የተባለው የሚሰራበትን እና በእውነተኛ ክርስቲያን ባህሪም ምግባርም ተከታትለነዋል፣ አውርቼዋለሁ ማለት ነው። እነዚህ ፍለቶች ሴቶቹ ማለት እሱ ነው ሌላውን ወንድም የሚቀርጸው። እኛውን ምንም ቦክሰኝ ባባዶ ናቸው። ዝም ብለው ነው ቴብሎች ነው። እዛ ነው ኢመርጀንሲ ድራጎቶች ነው ያለው። እኚህ ሌሎቹ ሶስቱ ባዶ። ኦኬ ይህን በዚህ ያለ ከዛ ይኸው ምን አለኝ፣ ኤርሚ እንዴት ነህ? እየበረታ ነው። አቢስ እንዴት ነው ብሎ አለኝ። አይ ቲንክ በወቅቱ ልጄ የምን ነበረ የሆነ ነገር ሆኖ ነበር። ስለ ልጅ መሰለኝ ጠይቀኛው። እግዚአብሔር ሀሳቡን ሁሉ ይፈጽምለት ብሎ አለኝ። ከዛ ደውሎልኝ ነበር፣ አላነሳሁለትም ስላላገኘሁት። ኤርሚ እባክህ እያጉላሉኝ ነው አለ። ነገርየው በኋላ ፌክ ነው። ይገርማችኋል። ኤርሚያስ ሞኝ ነው፣ ኤርሚያስ ጅላጅል ነው፣ ቂላቂል ነው ብሎ የሚል በጣም ብዙ አመለካከት እዚህ ሶሻል ሚዲያ ላይ ያላቸው። ቅን በሆን ቅን ያደረገኝ ኢየሱስ ነው። ግን ደግሞ አንድ ነገር በቃ ልትረሱት የማይገባ ነገር እንድታስተውሉት የሚገባ ነገር ቢኖር ጌታ የገለጠልኝን ያህል ግን በመንፈስ ደግሞ ማነብህ ሰው ነኝ። ኦኬ እና ያጉላሉኝ ነው አለ። ያው ሰላም ሰሙ ወንድም ያልኩትኝ እኔ ጋር አሁን ሌሊት ነው። እህታችን ሜርሲ ጋር ደውልላት እሷ ታገኛለች አልኩት። እህትየውም ረዳችው፣ ታግዘው የምችለውን ያህል ረዳችው ማለት ነው። እኔ ጋር ሌሊት ነበረ ሲደውልና እህትየው ሜርሲ ጋር ደውልላት አልኩትኝ። እኔ ጋር አፍተር ሚድናይት ስለነበር ጥሩ ሰዓት አልነበረም። እህትየው ጋር ግን ስለነጋ እሷ ጋር ደውልላት አልኩትኝ። ከዛ በማግስቱ ይመስለኛል ወይ በዛኑ ቀን፣ አዎ በማግስቱ ኖቬምበር ላይ ይህንን ብየው እዩ እንግዲህ ወንድሞች እናቶቼ፣ ኦኬ ኖቬምበር 11 ላይ ይህንን ብየው 12 ላይ ደወልኩለት። 13 ደቂቃ አወራሁትኝ እና ከዛ ይህን ሜሴጅ ደግሞ ለዶክተርም ለእኔም ጽፏል። መንፈሳዊ ነገር ሁሉ ህልም እንደሚያይ እና እግዚአብሔር አያሳይም ብለን አንልም፣ እናምናለን። ኤርሚ በህልም እጅ ጭኜ ስጸልይ አየሁኝ። አንድ አይነ ስውር አይን በራ፣ እሷም እያለቀሰች ከኔ ጋር ጌታን ስታመሰግን ኖረዋል አለ። በቃ እግዚአብሔር ያሳያል ብለን እኔ በጽኑ እናምናለን። ጻፈልን። በህይወቴ እንደዚህ አይነት ህልም አይቼ አላውቅም አለ። እኔ አሁን በዚህ ህልም ላይ አልቀልድም። ነገሩ ከእግዚአብሔር አይቶት ሊሆን ይችላል። እግዚአብሔር አምላኬ ስለሚያሳይ በዚህ ላይ አንቀልድም። በጣም ትከታተለኝ የነበረች ነች። አይነ ስውር ትንሽ ልጅ ናት። እንድትከታተለኝ ነው እሻት ነበር አለ። ተከትላኝ ወደ ቤት ድረስ መጣች። እጄንም ጭንቅላቷ ላይ ጭኛ፣ አይኗ ነጭ ነበር፣ ካታራክት ይመስል ነበር ብሎ አለ። ከዛ በመጀመሪያ አንዱን ገልጦ ላየሁት ብሎ ያን ህልሙን ነገረኝ። ይሄ እግዚአብሔር በህልም እንደሚናገር ስለማምን አንቀልድም። እኔም ዶክተርም ጋር አይ ቲንክ ይሄ ነገር ጽፎልኛል። ከዛ ደወለልኝ። በእውነት ቢዚ ከመሆን የተነሳ ካለሁበትም ሀገር ከሌላውም ስልክ የተነሳ አልመለስኩለትም። ቮይስ ሪከርድ አደረግኩለት። ይኸው ስሙት። ቮይስ ሪከርድ። ሰላም ወንድሜ ሰሙ፣ እንዴት ነህ? ሰላም ነው፣ ጌታ ይመስገን። በጣም ደህና ነኝ። በጣም ይቅርታ ደውላ ነበረ ዛሬ። የደወልክበት ሰዓት በእኛ ከሌሊቱ 8 ሰዓት ከ5 እና 8 ሰዓት ከ45 ላይ ነው የደወልከው። ያ ሰዓት ተኝቼ ነበር፣ ሌሊት ነው፣ አልሰማሁትም። በጣም ይቅርታ በወቅቱ ስላልመለስኩለት። አሁን ደግሞ አንተ ጋር እንዳልደውል ያው ሌሊት ነው። በምችል ሰዓት ደውልልኝ። አይ ቲንክ ከቤተሰብ ጋር ነኝ ያለሁት፣ የሆነ ቦታ ወጣ ብዬ ድንገት ካላየሁት እመልስልሃለሁ፣ ካየሁትም እመልስልሃለሁ።
ካላየሁትም ዘግቼ ቢሆን መልስልሃለሁ። ተባረክ። በዚህ ያህል ትህትና ነው የምናወራው። ጴንጤ ማለት ኦኬ። ከተመቸህ ደውልልኝ ኤርሚ። ኦኬ ደውልልኝ አለኝ። ስላሰበው ጉዳይ ነው እኛ ጋር። ከተመቸህ ደውልልኝ አወራለሁ። ኦኬ አልተኛው። እሺ ከዛ እሱ ደወለልኝ። አላየሁትም ነበር። ጃንዋሪ ወር ላይ ነው አይ ቲንክ ሆሊዴ ካንትሪ ሳይድ ወጣ ብዬ ነበር ልጆቼን ይዤ በወቅቱ። ከዛ መልሼ የደወልኩለት 11 ደቂቃ አወራሁትኝ። ከዛ መልሰ እንደገና ደግሞ 29 ሰከንድ ነው ይሄኛው እንኳን ሰከንድ ነው። ከዛ ለተወሰነ ጊዜ እረፍት ላደርግ ለ2 ሳምንታት ሚዲያ ላይ አልኖርም፣ እናም ከውስጥ አብዝተው የሚፈትኑኝ ስላሉ እና በሐሰት የሚከሱኝ አብዝተዋልና ብትችል ጸልይልኝ ብለዋል። ኦኬ አልኩት። አጠገብህ ካሉ ሰዎች ራስን ጠብቅ ኤርሚ ብሎ የሚል በተለይ ከሴቶች አለ በጣም በመጥፎ ነገር አደገኛ ወጥመድ አጥምደውብሃል አለኝ። ይሄ እንግዲህ ገና ወደ ጌታ መጥቶ ነው አጠገብህ ካሉ ሰዎች ሁሉ ጭምር ራስን ተጠንቀቅ ብሎ ይለኝ የነበረው ማለት ነው። እና በኋላ ላይ አይ ቲንክ የማውራቱን እድል አግኝቼ እዚህ ጋር ሳወራው እህትየውን ነው ሜርሲን ጠምደው ይዘዋታል። እኔ ምን ማለት እንደሆነ አልገባኝም። እና እነ ሜርሲ እነ ቤካ ከሚባሉ መርዛም ሰዎች እያለን ቀጥታ የነገረኝ ምንም ሐሜት አይደለም። እና ምንድን ነው ብዬ ሌሎችም ሰዎች አሉ ብሎ አለ። እንግዲህ መስማት ስላለብኝ ሰማሁትኝ። እንግዲህ የሰማሁትን ሁሉ ኤርሚያስ አሜን ብሎ ይቀበለኛል ብላችሁ ካላችሁ በጣም ጠቅላይ ሚኒስትሩ እንዳሉ ጅሎች ጅላንፎ ምናምን ነገር የሚባለው አይነት ነገር ነው መመደበ። እሰማለሁ፣ ግን ስሰማህ መንፈስን ሁሉ መዝናለሁ። ጌታዬ ኢየሱስ የገለጠልኝን ያህል ማለት ነው። እና አወራኝ ተጠንቀቅ ምናምን ነገር ብሎ ከዛ በኋላ ቪዲዮዎችን መላክ ጀመረ። ከጥቂት ቀን በኋላ መለስባቸዋለሁ ምናምን ነገር ብሎ ይሄንን ላከልኝ። አልከፈትኩትም። ተጠመቅኩ ብሎ ይሄንን ፎቶ ላከልን። ይሄ ተጠማቂው ሰሙ ነው። ይሄ ሰሙ ነው። እነኛ አጥማቂዎች ናቸው። አይ ቲንክ ወንድማችን በኃይሉ እዚህ ገስትራ ያለው ይመስለኛል። በኃይልሽ አንተ ነህ? አንተ ከሆንክ ንገረን። አለው አንተ ነህ አይደል? ይሄ ፎቶ አንተ ነው አይደል? የኔ ፎቶ ነው። በዚህ ልክ ነህ። በምልክት በምታደርገው በኩል እኔ ነኝ። ቴንክ ዩ በኃይሉ። እሺ ሚዩት አድርገው በኃይል። እሺ ስለዚህ ልብ በሉ፣ እኛ ክርስቲያኖች ነን፣ አንዋሽም። የእግዚአብሔር መንፈስ ያለብን ሰዎች ነን። ይህንን ዶክተርዬም ጋር እኔም ጋር እህትየው ሜርሲም ጋር ሁሉ ልባል። በኃይልሽ ሚዩት አድርገው እሺ። እና ይህንን ፎቶ ላከልን። ልብ በሉ ግልጽ አይደለም ፎቶው፣ ግን ራሱ ሰሙ ነው የተጠመቀው። ኦኬ እዚህም ጋር ጀርባውን አዙሮ ራሱ ሰሙ ነው። ይህ ወንድማችን በኃይሉ አለ። በአማኑኤል ህብረት ቤተክርስቲያን አዋሳ አጥቢያ እንደዚህ እሱ ነው ፎቶውን የላከልን። እዚህም ጋር ይኸውላችሁ እንደዚህ አይታችሁት ከሆነ በጣም ጥምቀቱ ትክክለኛ ጥምቀት ነው። አማኑኤል ህብረት ቤተክርስቲያን ያጠመቀችው ይሄ ወንድማችን በኃይሉ እዚህ የአማኑኤል ህብረት ሐዋሳ አጥቢያ ቤተክርስቲያን ነው። ወንድማችን ፓስተር ወንድዬን አውርተነዋል። ፓስተር ጌትዬ ከድሮ ጀምሮ ስለምንደዋወል ከሱም ጋር እሱንም አውርተነዋል። እኔና ዶክተር አብረን ሆነን እህቶችም እነ ሜርሲና መሲ ወንድሜ በኃይሉን ሁሉ አውርተውታል። እንደውም እኔ ቢዚ ሆኜ ፕሊስ እስቲ የዚህ ሰው በደንብ አጣሩ አማኑኤል ህብረት ቤተክርስቲያን ለመሆኑ ብዬ እኔ ለእነሱ ስራ ሰጥቻቸው እነሱ ራሱ አጣርተው ነበር ማለት ነው። ኦኬ ይህንንም ለእኔና ለዶክተር ለእህትየው ለሜርሲም ልኳል እንደዚህ። እና ምን አልኩት? ዋው አልኩት። በቃ ሲጠመቅ ደስ ብሎኝ ማለት ነው። እና ቀጥሎ ያለውን ስሙ። ዋው እንኳን ደስ አለ ወንድሜ ሰሙ። ጌታ እግዚአብሔር ይባረክ። ቴንኪው። በጣም ደስ የሚል ውሳኔ ነው። ለእግዚአብሔር ክብር ይሁን። ጌታ እጅግ አድርገን እናመሰግናለን። ቴንኪው ሰሙሻ። የልጆቼን ድምፅ የቤተሰቤን ድምፅ ስሙ። በጣም ብዙ ጊዜ እኔ ከቤተሰቤ ጋር ስለሆንኩ ቤተሰብም ስላለኝ ከልጆቼ ጋር ስለመሆኑ በጣም ብዙ ጊዜ የቤተሰቤ ድምፅ ይገባል አብረው ማለት ነው። ኦኬ ከዛ ደወለልኝ። ፌብሩዋሪ 2 ሳላገኘው ቀረው። ቪዲዮ ላከልኝ። የሚልከው ቪዲዮ እዩት ወንድሞች ናቶች፣ ቪዲዮ ፎቶ የሚልከውን እዩት። ምንድነው ሌባ እናት ልጇን አታምንም እንደሚባለው አይነት ነገር ማለት ነው። እዚህ ጋር ደግሞ ቪዲዮን እዩት። ይመስለኛል ባልሳሳት፣ ግምቴ ትክክል ካልሆነ በጣም ይቅርታ። በአማኑኤል ህብረት ቤተክርስቲያን ውስጥ የሆነ ፕሮግራም ላይ ተገኝቶ እግር ቀርጾ ነው የላከልኝ። ወይ የራሱ ፊት አልቀረጸም። እዛ ያሉት አሁን የባይብል ስተዲ ወይ የምንም ነገር ቢሆን ፈቃደኝነት ተጠይቆ ቪዲዮ ተቀርጾ ቢላክ እኛ ጋር እንደዚህ በሹክሹክታ የሚሰራ ነገር የለም።
አማኑኤል ህብረት ቤተክርስቲያን የባይብል ስተዲ ጥናት ላይ ተገኝቶም ከሆነ የምስክርነትም ጊዜ ከሆነ ቪዲዮ ይቀረጽ ብሎ መጋቢዎችን እዛ ያሉትን ወንድሜ በኃይሉም እዛ ቢኖሩ ዲያቆናቱን ጠይቆ ቪዲዮ ተቀርጾ ራሱ ብትልቅ ቤተክርስቲያን አትከለከልም። እንደዚህ ያዕቆብ ጨዋታ አንጫወትም እኛ። ስለዚህ እዚህ ጋር ይህንን ላከልኝ። ግን ዋጋቸውን አግኝተዋል ያንን ነገር በማድረጋቸው። ምክንያቱም በጌታ እራት ላይ ነው እየተዘባበቱ ያሉ። ኦኬ አለ የተላከው 11 ሰከንድ ነው የላከልኝ። እግር ቆርጦ ነው የላከልኝ። ከላክ ሙሉ ነው መላክ። ተናጋሪው ማን እንደሆነ አይታወቅም። የት ቤተክርስቲያን ምን ፕሮግራም እንደሆነ አላቅ። ኦኬ የእግር አገልግሎት ማለት ነው። ከዛ ቤካ ከተሳዳቢዎቹ ዘመዶቹ ጋር በሰራው ቪዲዮ ወጥቶ ይቅርታ ይጠይቃል። ወንድምነት ቤካን ደግሞ ጠምዶ ነው የያዘው። ወንድምነትም ቤካ አጭበርባሪነቱ ቀድሞ ገብቶታል። ለዚህ ነው ቤካም አነፍንፎ ኮቶ ለኮቶ ይከታተለው ነበር። እና ለምንድነው እንደዚህ የምታደርገው ብዬ እኔ ቤካንም አልተቆጣሁትም። ብቆጣው ታናሽ ወንድሜ ነው ይሰማኛል፣ ግን ደግሞ አልተቆጣሁትም። ራሳቸው ዘይ የተጠማመዱበት ነገር ስለነበር ማለት ነው የነበረውን እሱ ሲያሳይ ቆራርጦ ስላሳየ ማለት ነው። እሺ ቪዲዮ ይቅርታ ይጠይቃል። ለማንኛውም አንተም ተጠንቀቀው አለኝ። ማንን? ቤካን። ተጠንቀቀው ያልተባልኩት ሰው የለም እዚህ። ዶክተር ሻውል አልነገርኩም እንጂ እኮ አንተ እሱን ተጠንቀቀው ተብያለሁ። ተጠንቀቅ፣ ዘማሪ ዳጊን ተጠንቀቅ፣ ሜርሲ የምትባል ተጠንቀቅ፣ ቤካም ይባል ተጠንቀቅ። ፔንቶችን አጠቃላይ ተጠንቀቅ ያልተባልኩት እና ወደ ወገኔ እየመጣህ በውስጥ መስመር ተጠንቀቅ ብለህ ስላልከኝ እኔ ምንድነው ነገሩ እያልኩኝ ዝም ብዬ እንደ ድኩላ ምደነብር ሰው እንዳልመስልህ፣ ማናችሁም ብትሆኑ ማለት ነው፣ በውስጥም በውጭም የምትመጡ ተጠንቀቅ ተጠንቀቅ። እኔ የደርግ ወታደር አይደለሁም። እሺ ከዛ የአማኑኤል ህብረት ቤተክርስቲያንን የጌታ እራት ማስተማሪያውን ፒዲኤፍ ለእኔም ለዶክተርም ላከልን። ኤርሚዬ እንዴት አደርክ? ነፃ ኮንክ ደውልኝ አለኝ። ከዛ የቲክቶክ ቪዲዮ ላከልኝ። እኔ ቪዲዮቹ ከፍቼ እንኳን አይቻላቅም፣ እውነቱን እንገራችሁ በጌታ ፊት። እርሱም ሆነ የደቡብ አፍሪካ ዘመዶቹ በጣም ነው የታገስኳቸው። ከአንተ ቤት ጀምሮ በምገባበት ቤት እየተከታተሉ ሲሰድቡ አውቄ ነው ዝም ያልኳቸው። አንተ ቤትም ሆነ ሌሎች ቤት መግባት ያቆምኩት የቤካና የዘመዶቹ ብልግና አስጠልቶ ሆነ። ስርዓት መያሲዝ ከሆነ ከስርዓት ይያዝ። እንደሱ ተደራጅቶና አደራጅቶ ለመሳደብ የመጽሐፍ ቅዱስ መገለጥ አይጠይቅም። እኔ የመካነ ኢየሱስ ሳልሆን አማኑኤል ህብረት ነኝ ብሎ አለ። አማኑኤል ህብረት ነው ማለት ነው። አሁን ግን ምንድነው እያለ የሚያወራው? እኔ አማኑኤል ህብረት አልገባውም፣ ጴንጤም ጋር አልገባውም። ሰው ጴንጤ ከሚገባ ሲኦል ቢገባ ይሻላል እያለ ነው ብሎ የሚለው። ልብ በሉ። እኔ ቤት ነኝ አለ፣ አማኑኤል ህብረት ነኝ። ከአጠገብ ሰው እንዲሸሽ የሚያደርጉ ቁጥሮቹ አንዶቹ እሱና ቡድኖቹ ናቸው አለ። ቤካ ወንድምነት እኔ ከስሬ ሰው እንዲሸሽ አላደረግም። ቢያደርግም የሚሸሽ ሰው ካለ ይሽሽ። ውልቅ ማለት ትችላላችሁ ከኤርሚያስ ጋር ማለት ነው። ግን አላደረገም ወንድምነት። የሚገርመው ባለፈው ሰኞ ራሱ የጻፈውን ማኛ ቤት ከአንተ ጋር የገባሁት እዛ ቁጭ ብዬ ገብቼ አላውቅም፣ በመጽሐፍ ቅዱስ ማንበብ ጀምሬያለሁ ሲል በርታ፣ ጥሩ መሻሻል እያየሁብህ ነው። ኮሜንትም አድርጌ ወዲያውኑ ጠፋሁት፣ አልተሳደስኩም። ስክሪንሾቱን አድርገ ልክ ትናንትና እንደጻፍኩት አድርገው ለህዝቡ ይላኩት ብሎ አለ። ደወልኩለት፣ 11 ደቂቃ አወራሁትኝ። ከዛ በዛኑ ጊዜ መልሼ ደወልኩለት፣ 23 ደቂቃ አወራሁትኝ፣ መከርኩትኝ። አይታችሁ ከሆነ ፍጥነቱ በከፍተኛ ማንንም ነው የሚነድፈው። ወንድማችንን ጌርሳምን ይሳደባል፣ እህትየው ሜርሲን ይሳደባል፣ ቤካን ይሳደባል፣ ግሎሪ አብን ይሳደባል፣ ቴሌኮምን ይሳደባል፣ ቲክቶክ ማነው ዜድ ቲክታክን ይሳደባል፣ አስቼን ይሄ ሽማግሌ እያለ ይሳደባል። በተለይ ጌርሳም ወንድማችንን እንዴት አበሻቅጦ እንደሚሰድበው ወንድሞች ናቶች እና ይሳደባል። ሁሉንም ማለት ሴት ቃሌን ይሳደባል፣ ድኩማን እያለ በቃ ከሁሉ ጋር ተናጨ። ችግሩ ምን እንደሆነ ነግራችኋለሁ። ችግሩ ጨንግር የሚባል መንፈስ አለ እና እሱ እንደሆነ ጌታ ያስቀድመው 30 እና ከዛ ደወልኩለት፣ ከዛ እንዲመልሰልኝ። አረ ኤርሚ በጣም በጣም ሰው እንዴት ነው ክፉ የሆነው በእግዚአብሔር ስም። የረሳሁት ካሎራን ይሳደባል። በቃ የማይሳደበው የለ፣ ሁሉንም ነው የሚሳደበው። ፓስተር ጻድቁን ይሳደባል። ኦኬ አንተ የቤካ ንግግር ላይ እኮ ፎቶ የኔን ፎቶ የለጠፉት ሌላ ሰዎች ናቸው። ይሄ ቴልኮም ምናምን የሚባሉ ናቸው። እንዴት ነው ሰው ከሰው ለማጋጨት ይሄን ያህል ተጨንቀው ተጠበው እንዲህ ድምፅ እንትን ብለው? እኔ ምን አይነት ሰዎች ናቸው ግን? ምንድን ነው አሁን እኛ ብንጋጭ ብንጣል ምንድን ነው የሚያገኙት ጥቅም?
እኔ መጥቼ እንደውም ከአንተ ጋር ነው ያወራሁት። እንዴት ቤካ እንዲያደርጋል ነው አይደለ? አወራን ከቤካ ጋር። ቤካ እኔ ምንም አውቀው ነገር የለም አለ። ሲጀመር ልጆቹንም አላውቃቸውም አለ። ልብ በሉ እዚህ ጋር እንዴት እንደሚያዋሽ። አንዴ ቤካ ነው ያደራጀብኝ ብሎ ከዚህ ስልክ ውስጥ ያወራኛል። ቤካ ነው ይህንን አደራጅቶ የሚያሰድበኝ እያለ አሁን ደግሞ ቤካ ነው የለሁበትም ብሎ አለው ሲጠይቀው እና ኧረ ጌታ ይገስጻቸው። በእውነት በጣም ከባድ ሰዎች ናቸው። ምንድን ነው ይሄ ሁሉ የክፋት ዘመቻ ግን? አሁን ቤካ ሰሙን እንዲያደረገው እያሉ ነበረ። ቤት ከፍተው እንትን ሲሉ ነበረው። ፎቶ የለጥፎ ቪዲዮ የቤካ ቪዲዮ አስገብተው ነው። ምን አይነት ግን አጋንንታዊ ስራ ነው የሚሰሩት? ከዛ እነዚህ ጌታ ይገስጻቸው በእውነት። እዚህ ጋር ይህንን ቪዲዮ ለእኔ ልኮልኝ እኔ ቤካን የለጠፈው የሚለው ጭንቅላቴ አላየሁትም ነበር እና ቤካን ተቆጥቼ በጣም እንዴት ነው እንደዚህ አይነት ነገር የምጽፈው? ቤካ ለዚህ ሰውዬ እኮ ትንሽ ጊዜ መስጠት አለብን ብዬ ቤካን ተቆጥቼው ሄደ ቀጥታ አናግረው እና ቀጥታ ከሱ ጋር አናግረው ይቅርታ ጠይቅለት፣ ይቅርታ ጠይቀው፣ ሶሪ በለው እና ይህንን ልጅ በቃ በራሱ የሚሄድ ከሆነ በራሱ ሄድ እንጂ ምክንያት እንዳልነው ብዬ ቤካ በቃ አንተ ካልከኝ አረጋለሁ እሺ። እኔ ግን አላደረኩም፣ እንደዛ አልገባኝም ነበር። እኔ እንዳውም ራሱ በዛን ጊዜ ነው ቤካ ሄዶ ያናገረውና እንትን ያለው። ኦኬ ቴንክ ዩ። ስለዚህ እንደዛ ብሎ ሲል እኔ ሲልክልኝ ቪዲዮቹን ይሄ የአባቶች አምላክ ምስክር ነው። ቪዲዮን ከፍቼ እንኳን አላየሁትም። ልጁ በአጭር ቃል የእውነት ልንገራችሁ ተቅበዘበዘ። በቃ በጣም ሲቅበዘበዝ አስቀድሞ አንድ ጌታ ስለሱ ገና በኦርቶዶክስ ሃይማኖት ውስጥ እያለ ወደ ጌታ ከመምጣቱ በፊት አንድ ህልም እግዚአብሔር አሳይቶኝ፣ በህልም እግዚአብሔር ጄኒውን የሆነ ነገር የሚያሳየኝ አሳይቶኝ የነገርኳችኋለን። አጋንንት እያሰቃየው እግዚአብሔር አሳየኝ፣ ለሰሙ ማለት ነው። ገና ወደ ጌታ አልመጣም። ያኔ ይሄንን ስናገር የነበራችሁ ሰዎች 77 ቁጥር መጻፍ ትችላላችሁ። ታች እንደማሏሽ አምላኬ ምስክር ነው፣ እናንተ ምስክሮች ናችሁ። ገና ጌታን ሳይቀበል በፊት ሰሙ አጋንንት ይዞ ሊገለው ይፈልጋል እና አጋንንት ይዞ እያሰቃየው አሳየኝ እግዚአብሔር። እዚሁ ሶሻል ሚዲያ ላይ ነው የተናገርኩት። የሰማችሁ ሰዎች ይኸው ምስክሮች ናችሁ፣ ታች ያላችሁ ሰዎች። ኦኬ። ስለዚህ በዚህ መንፈስ ውስጥ እየተሰቃየ ያለ ሰው ነው። በጣም የተቅበዘበዘው ሲመጣም እና አኬ የተባለ የአኬን ቡድኖች ወይ ግሩፖች የተባሉትን እነ ኢዮብን ማነው ልደተ ቃል ምናምን ነገር የሚባሉትን እዛ ያሉትን በሙሉ ጭፍጭፍ አድርጎ እያበሻቀጠ ሲሳደብ ነበር። ከመጣም እንኳን በኋላ ማለት ነው። እኛ እነሱንም ከመጣ በኋላ ቢሳደብ እኔ ደስተኛ አይደለሁም። ግን እሱ የራሱ እዛው ደግሞ ተባልቶበት የመጣው ነው ማለት ነው። ኦኬ። ከመጣም በኋላ እንደገና ደግሞ እዚህም ደግሞ መጥቶ ይሳደብ ነበረ ሰዎችን ማለት ነው። ስለዚህ ቪዲዮ ሲልክ እነዚህ ቪዲዮ እንትን እያልን ምን በዚህም ላይ እኔ አንድ የመከርኩት አንድ ትልቅ ነገር ሰው አንተ ጌታን አግኝታ አይደል? እሺ ገፉኝ ብለሃል አይደል? ገፍተው ያመጡ ኢየሱስ ላይ ከሆነ ስለነሱ ማንሳት የለብህም። አሁን የመለወጥ ምልክት ሊሆን የሚገባው በእነዚህ ልጆች ላይ ያለህን መሬት ማስወገድ አለብህ። ገፉኝ ብለሃል፣ ገፉኝ ብለህ የት ነው ያደረሱ? ስለነሱ መናገር ማታቆም ከሆነ መለወጥህን በምን ታሳያለህ ብዬ እኔ ቻሌንጅ አድርገዋለሁ ፊት ለፊት። ራይት ኦኬ ቴንክ ዩ ዶክተር። ያው በጣም ብዙ ጊዜ እንደውም አንተ ከኔ ይልቅ በዛም ብዙ ጊዜ ወስደህ በአወራውም ሰዓት ላይ እንደመከርከው ነግረኸኛል። እሱም እንደሚደውልልህ ነግሮኛል። ያ ስለዚህ እነዚህም ቪዲዮዎች ላከ፣ አንዳቸውንም ከፍቼ አላየሁም። ምክንያቱስ ልጁ ተቅበዝብዟል። ነፃ መውጣት እንዳለበት እኔ ከዛ ከአጋንንት ስርዓት ነፃ መውጣት እንዳለበት የነገርኩትን ህልም እሱ በወቅቱ ሰምቶ እዚሁ ከታች ነበረ ይሰድበኝ ነበር። ቤት ከፍቶ ራሱ እንደሚሰድበኝ እኔ አላወኩም ነበር። በኋላ ላይ ጌታን ከተቀበለ በኋላ በውስጥ እኔና እህትየው ስናወራው ያኔ ህልም ያለምክልኝና የነገርከኝ ነገር 100% እውነት ነው አለ። እህትየው ሜርሲ ያለች ከታች 100% እውነት ነው። እባብ በሌሊት ያሰቃየኛል አለ። ሐሰት አይደለም የማወራው። ልብ በሉ ወንድሞች እናቶች፣
በፍጹም ኢየሱሴን ላገለግል ስለሆነ የወጣሁትኝ የተባረከው ቅዱሱ መንፈስ በእኔ ውስጥ ስላለ በጌታ በኢየሱስ ክርስቶስ ባመኑ በእህቶቼና በወንድሞቼ ውስጥ ስላለ በፍጹም አንዋሽም። እባብ ያሰቃየኛል አለ። በጣም ትልቅ እባብ በጣም በኃይለኛ ይጮህብኛል። እንደገና ደግሞ ከሱ ለማምለጥ ስሸሽ ከሌላ አቅጣጫ እባብ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። እንደዚህ እያልኩኝ እየተሰቃየሁ ነው ማድረው አለ። ወንድሜ ሰሙ እህቴ ሜርሲ ባለችበት እግዚአብሔር ያሳየኝን ህልም ስነግረው ጌታን ከተቀበለ በኋላ ይሄንን በእኔና በእህቴ በሜርሲ ፊት መስክሮልናል። ምን እባብ ከአራቱም አቅጣጫ እባብ፣ በተለይ አንደኛው እባብ በጣም ትልቅ ነው ይጮህብኛል አለ እየመጣ እና ሌሊቱን ሁሉ በሰላም አላድርም አለ። ይኸው የኤልያስ አምላክ ኢየሱስ ክርስቶስ ምስክሬ ነው። እና እኔ ከዚህ ነፃ እንዲወጣ ወደ ቤተክርስቲያንም መጠጋቱን በጣም ወድጀዋለሁኝ። እውነተኛ ቤተክርስቲያን ነው። አማኑኤል ህብረት ነኝ ብሎ ሲለኝ ጤናማ ቤተክርስቲያን ናት፣ የእኛ ቤተክርስቲያን ነች፣ ፔንቴኮስታል ናት፣ ተማር እና እዛ ተማር አልኩትኝ። በጣም ደስ የሚለው የወንድማችን ባይሉም አለ እዛ። አንድ ጊዜ ቆይ፣ ማን ነው ኮሜንቱን የሚያበራው ሰው? እኔ ነኝ ያጠፋሁት፣ እንዳታበሩት። ተባረክ። ተውላቸው ዶክተርዬ ማለት እንትን ብለው ነው። እኔ አጥፍቼው አንተን ያበራው እንደ አይኔ አይደለሁም፣ እኔ አላበራሁትም። ኦኬ፣ አቴንሽን እንትን እንዳይል ብዬ ነው። ኦኬ፣ ቀጥልሽ። ችግር የለም። እና እህትዬ ሜርሲ አለሽ? ሜርሲ አላየሁትም። እህትዬ አለሽ? ካለሽ አንድ ቁጥር ጻፊልኝ ወይ ገዝት ላኪልኝ። የታለ? የታች የለችም፣ ሳያት የለችም። አላያትማ። እሺ ካለች አስገቧት። ሌሎቻቸው አሁን ገዝተ ላይ ላካችሁ ሰዎች በፍጹም አትገቡም። እውነቱን ስንነግራችሁ ወገኖች፣ እኛ ልናስገባቸው ያሉ ወንድሞችና እህቶች አሉ። እነሱን የታለች ታዲያ? እህትየው አስገቢያት። የታለች? አንድ ቁጥር ጻፊልኝ ሜርሲ። እንቅልፍ ጥሏት ይሆናል። ኤርሚዬ ትወቁለኩ እኮ ነው እዛ ስራ አለች እያለች ነው መሲ። ስራ ውላ ነው። አላገኘሁትም። ኤርሚ እኛ እንትን እንላለን። አንተ ቶሎ ይህንን ፋይናላይዝ እና ፋይሉ ሊናገር ስለዚህ ልጁ ስለተቅበዘበዘ ጸሎት እንደሚያስፈልገው አምን ነበር። ነው ወደ አዲስ አበባ ከመጣ ሰዎች ይጸልዩልሃል ብዬው ወደ አዲስ አበባ ሁሉ እንዲመጣ ነግሬው ነበር። እሺ ብሎ ነበር። ወንድሞቹ ሙሉ ጭምር ወደዛ ሄደው ሊያዩት ፈልገው ነበር ወደ ሐዋሳ። ግን በዚህ መካከል አማኑኤል ቤተክርስቲያን ገባ፣ እዛ ተጠመቀ። አማኑኤል ህብረት ቤተክርስቲያን እየተማረ እየተጠመቀ በነበረበት ሳሌ ወንድማችን በኃይሉ ማይክ ከፍቶ ይነግረናል። እርኩስ መንፈስ ከወንድማችን ከሰሙ ላይ በአማኑኤል ህብረት ቤተክርስቲያን አገልግሎት ላይ እርኩስ መንፈስ ጮሆ ወጥቶለታል አይደል? ወንድማችን በኃይሉ አቤት ኤርሚ ሰሙ እዛ እናንተ ጋር በተጠመቀና አገልግሎት በሚሰጡት ጊዜ እርኩስ መንፈስ ከላዩ ላይ ጮሆ ወጥቷል አይደል? እኔ ነበርኩኝ በአካል ከወንድም ስንታየው ጋር በትክክል በእኛ እጅ ላይ ነው ዴሊቨሪ የሆነ አጋንንት ጮሆ ወጥቷል በስርዓት። ቴንኪው ተባረክ። እሺ ቴንኪው ወንድሜ በኃይሉ እግዚአብሔር ይባርክ። ኦኬ ይሄ ከሆነ በኋላ መልሶ ሰውየው የሚቅበዘበዝበት ነገር አለ። ጊዜ ሳገኝ የምገልጠው አለ። መልሶ በክፉ መንፈስ መልሶ እንደገና ምንድነው ማኒፑሌትድ ሆኗል። አሁንም ስነግራችሁ እሱም እየሰማ አሁንም ስነግራችሁ እዚህ ላይ ያላችሁ ሰዎች ሰሙ በክፉ መንፈስ ቁጥጥር ስር ነው ያለው። ኦኬ በክፉ መንፈስ ቁጥጥር ስር ነው ያለው። የሰራዊት ጌታ እግዚአብሔር ካረዳው ሊገለው ይችላል ይሄ ክፉ መንፈስ። ስለዚህ በእንደዚህ አይነት ከወንድሞች ጋር ሲተራመስ የነበረበት ታሪክ ይህንን ይመስላል። ከዛ በኋላ እኔን መሳደብ ጀመረ፣ እነ ዶክተር ሻውል መሳደብ ጀመረ፣ በሙሉ ጴንጤ መሳደብ ጀመረ። ሰው ጴንጤ ከሚሆን ገደል ቢገባ ሲኦል ቢገባ ነው የምመርጠው። ጴንጤነትን ለልጆቻችሁ እንትን አትበሉ። አዲሱ መደበኛ ትርጉም ይሄ ናቪ ትርጉሙ ይሄ በጣም
ይህንን ሰው ካነበበ ፓጋን ነው የሚሆነው፣ ስላሴን ይክዳል፣ ነገር ክርስቶስን ይክዳል እያለ በሙሉ ሲናገር አማኑኤል ህብረት ቤተክርስቲያን እንደሚማር ነግሮናል፣ እናውቃለን። ጠይቄያለሁኝም ወንድሞችንም እህቶችንም እንዴ ቤተክርስቲያን ያስተማረችው ይህን እንዳይደለ እኛ እናውቃለን። አማኑኤል ቤተክርስቲያን የምታስተምረውን ትምህርት በደንብ እናውቃለን። የአማኑኤል ህብረት ቤተክርስቲያን የማስተማር የደህንነት የመሰረታዊ ክርስትና ትምህርት የማስተማሪያ እንትኑ ሽቱ እኔ ጋ አለ። ገና በኢትዮጵያ ሳለው ከናዝሬት አማኑኤል ቤተክርስቲያን የወሰድኩት ማለት ነው። ማስተማሪያ አለኝ፣ የሙሉ ወንጌል ማስተማሪያ አለኝ፣ የአማኑኤል ማስተማሪያ አለኝ፣ የእኛ የጉባኤ እግዚአብሔር ማስተማሪያ አለ። እንደዚህ አይነት ትምህርት አንሰጥም፣ እሱ ወጥቶ እንደሚናገረው ማለት ነው። አማኑኤል ያስተማረችው እውነተኛ ትምህርት ነው፣ እሱ ግን ወጥቶ የሚናገረው ሌላ ነው። ስለዚህ ይህ ሰው በጣም ብዙ ታገስ ነው። ያው ሲሳደብ ነበር በየቤቱ እየሄደ አሁን በቅርብ እንኳን አንዱ ቤት ገብቶ ኦርቶዶክስ ነኝ ይላል። አንድ ቤት ገብቶ ደግሞ እኔ ያው እንደምታውቁት የወንጌል አማኝ ነኝ በአማኑኤል ህብረት ቤተክርስቲያን ነኝ ስር ይላል። ስለዚህ እኛ ከዶክተር ጋር ተነጋግረን ቅድም ዶክተር እንዳለው ከመሪዎች ጋር አወራን፣ ከመጋቢዎቹ ጋር አወራን። የእነሱን ዲሲሽን አሳውቁን ብለናል። አሳወቁን። ዛሬ ልነግራችሁ መጣን። በጣም በተለይ እህቶች ይህን ተናግሬ ጨርስ። በተለይ እህቶች፣ በጌታ የሆናችሁ እህቶች ከዚህ ሰው ተጠንቀቁ፣ ተጠበቁ። መረጃ ስላለን ይህን ብለን የምንላችሁ መረጃ ማለት የተሰነደ መረጃ። በጣም በጣም ተጠንቀቁ። ጌታን አምኛለሁ ጌታን ተቀብያለሁ ብሎ በማለት ከኛ ወገን መስሎ ከኛ ወገን ያልሆነ በጣም ብዙ ነውር ነገሮች እንደሚያደርግ ሕያው እግዚአብሔር ምስክር ነው። ተጠንቀቁ። ኢቭን ኦርቶዶክሳውያን እህቶች እንኳን በተለይ ሰውየው ብቻውን አይደለም፣ በክፉ መንፈስ ማኒፑሌትድ ሆኗል። ስለሰሙ ነው የምነግራችሁ። ስለዚህ አጋንንት የሰፈረበትን ሰው ብታገቢ ኦርቶዶክሳዊ እህቱ ምትሆኝ እንኳን ራሱ አይጠቅምሽም። በመጀመሪያ ሰውየው ከአጋንንት ነፃ መውጣት አለበት። አማኑኤል ቤተክርስቲያን ተጸልዮለት እንኳን ተመልሶ ገብቶበታል። መንፈሱ አጋንንቱ ተመልሶ ገብቶበታል። ያው እንደ እግዚአብሔር ሰው ነግራችኋለሁ እና ይሄን ነው ብዬ የምለው። ቴንኪው ወንድሞች እህቶችን ማስገባት እንችላለን። ዶክተር ተባረክ። አሜን። ቆይ አንድ ጊዜ በወንድሜ በኃይሉ ወጣብኝ። ወንድሜ በኃይሉ አንድ ቁጥር ጻፍልኝ። ብዙ ሰው ስላለ እስቲ ቆይ መጨረሻ ላይ ከሆነ ያለው እድሜ ካየው አስገባው። ወንድሜ በኃይሉ ይታያል። ኦኬ መልሰህ ላክልኝ ወንድሜ በኃይሉ አይቼው ነበረ። አንድ ቁጥር ጻፍልን። በኃይሉ አይቼዋለሁ። እንትን ወገኖች በስመ አብ። እኔ እኮ የእግዚአብሔርን ቃል አታስተምሩም ወይ ይላሉ። ቁጭ ብለን የእግዚአብሔርን ቃል ስናስተምር ዞር ብሎ የማይመጣው ሰውዬ። ጌታ ኢየሱስ ይባርካችሁ። እሺ ወንድሜ በኃይሉ ጌታ ኢየሱስ ይባርክ። በጣም አንተ የምትለውን ነገር አንተ በለን፣ እኛ እንደዚህ በል እንደዚያ በል አንበል። እንደው በክርስቶስ ቤተሰቦች ፊት ደጋግሜ የምናገረው ነገር ይሄን ሰው ገንዘባችን ለማድረግ ይሄንን ሰው ለእግዚአብሔር የሚጠቅም ሰው እንዲሆን ለማድረግ የእውነት የልባችን ስፋት ፍላጎታችን ሰዎች እንዳይነኩት ያልሄድንበት ርቀት የለም። ጥርጣሬ ስለሌለን አይደለም፣ የእግዚአብሔርን ጸጋ ስላመንን ነው። የእግዚአብሔርን ቃል ስላመንን ነው። የሚገርመው ነገር ወገኖች አንድ ድምፅ ላሰማችሁ። ፐብሊክ የሆነ ድምፅ ነው የማሰማችሁ። ይሄ ሰው ወደ ቸርች ሲመጣ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ጓደኞች ተናደው ይሁን ምን ብለው እንደሆነ አላውቅም፣ ግን የራሱ ጓደኞች ይህንን ኦዲዮ ሲያወጡ ኦዲዮን ወሰድኩና ኮንፍሮንት አደረኩት። እንደዚህ አይነት ኦዲዮ አለ በአንተ ላይ ያወጡ ኦዲዮ ምንድን ነው አልኩት። ዶክተር ይሄ በኤአይ እየተሰራ ነው፣
እኔን ለማሸማቀቅ ያወጡት እንትን ነው ብሎ እንደ እንትን ብሎ አለ። በቃ አይ ምን አልኩት እኔ ልትሰልል እንኳን ብትመጣ እኛ የሚሰለን ነገር የለንም። እኔ ይህንን ነገር እውነት ነው ብዬ አልቀበልም። ግን ልትሰልል እንኳን ብትመጣ ጥሩ ነው ሰልለን እስቲ ብዬ ነው ያልኩት። እና ድምፁን ላሰማቸው አንድ የታገሱና አዳምጡኝ። ቶክ ላይ ስለሆነ ብዙ ነገር ይተዋል፣ ብዙ ሰው ይሸሻል እና ማንም በማይኖርበት ሰዓት ሊያሳድግ የሚችለው ኢየሱስ ማንም በማይኖርበት አይውላችሁ። ይሄ በጣም በጣም ፔንፉል የሆነብኝን ነገር ልንገራችሁ በጌታ ፊት። እቺ እህት የሆነ እሱ ያለበት ጉባኤ እንትን ያለበት ሩም ውስጥ ልታጽናናው የገባች እህት ወይ ደግሞ እሷ ያለችበት ቦታ ሄዶ ልታጽናናው የተናገረች ያለች ሴት ነች። ማንም በሌለበት ቦታ የሚያጽናና እያለች እየነገረችው እያለች ምን ያደርጋል? ሚውት ያደርግና ሰንበዲ ደውሎለት ሚውት ያደርግና ዚያደር ሳይድ ያለው ሰው ያንን ኦዲዮ ቀርጾ ነው የላከላቸው። ተመልከቱ። እዚህ ጋር የሚያጽናኑ ወገኖች እያጽናኑት እያለ ሚውት አድርጎ ነው። ስሙ በደንብ ይውላችሁ፣ ስሙ ላሰማችሁ። እንዴት ነሽ? ሰማችሁ ያለው ይሰማል እንደ ኤርሚዬ ይሰማል? ምን አልከኝ ዶክተርዬ? ይሰማል እንጂ ይሰማል ዶክተር። ጥራት የለውም እንጂ ይሰማል። ሲጨምር ጥራት የለውም። አው ምን ይላል? ለደወለለት ሰው ምን ይላል? ሚውት አድርጌያቸዋለሁ ይላል። ማህበራዊ ድረገጽ ላቸው ዜጋ ያለው ምድረ ደናቁርት አሹኩኝ በጣም ራሳቸውን ጠብቀው ቤተክርስቲያንን ጠብቀው ከቻላቸው ጉረቡ፣ ካህናትን ግራቡ። ይህን ብላቸው ያለብኝን ዋጋ እኔ እስከ ህይወት እስከ ጫፍ ድረስ እጅ ዋጋ ከፍላለሁ። ራሳቸውን ጠብቁ። ይሄ አይደለም ኤአይ የሚባል ማላከኪያ አይደለም። አይድናት ሲልም ኤአይ እንዳልሆነ አውቃለሁ። ግን I just gave him benefit of doubt። ለምንድን ነው ይሄ ሰው ኢየሱስን ተቀብያለሁ ብሎ ሲል ይሄን ያወጡበት? ኢኖሰንት አንቲል ፕሩቭን ጊልቲ በሚል ፍልስፍና፣ የህግ ፍልስፍና እስከ መጨረሻ ድረስ ስከታተለው ቆይቼ ነው። ይሄንን ግን ይዤዋለሁ። ይሄንን ኦዲዮ ዳውንሎድ አድርጌ እነሱ ኋላ ላይ ሊያነሱት እንኳን ከቻሉ ብዬ ዳውንሎድ አድርጌ ቁጭ አድርጌዋለሁ። ኮንፍሮንት ሳደርገው ለመሰለልም ብትመጣ የሚሰለል ነገር እኛ እንደሌለን አይተ ነው የምትሄደው። ይህንን አንድ ነገር አንድ እንትን አልኩ። ሁለተኛ ነገር በጣም ጥያቄ ውስጥ የከተተኝ ነገር፣ ሁለተኛ አንድ ቤት ውስጥ እያወራን የተለያዩ ትራዲሽኖች አሉ። ታውቃላችሁ እኔ ያለኝ ትራዲሽን የፔንቴኮስቴ ትራዲሽን ነኝ። የሙሉ ወንጌል ልጅ ነኝ። ግን የሪፎርምድ ቴዎሎጂን የማይበትን መነጽር ምን አይነት እንደሆነ ታውቃላችሁ። የሉትራንን እንዴት እንደማይ ታውቃላችሁ። በወንጌላውያን ህብረት ላይ ያለኝን ጠንካራ አቋም ታውቃላችሁ። እና አንድ ቀን ቃሌም አለ ቃሌ እያለ እንትን እያለ በቲክቶክ ላይ ምን ብሎ ይጽፍልኛል? ዶክተር ቃሌን ያዙት፣ ጠይቁት፣ ካልቪኒስት ነው እንዳትለቁት፣ ካልቪኒስት ነው ብሎ ጻፈ። እና I was like what? ለቃሌ ነገር ይዋሉ ይሄንን ነገር አለ እንትኑ አለ በደንብ አለ። እኔ ያው ይኖሚ አለ በደንብ እና I was like shocked። ለቃሌም ወዲያው አልነገርኩትም። ብቻ አየውና ምን ማለት ነው እንግዲህ እኔን የምታውቁኝ ወገኖችን በማሰባሰብ የወንጌል አማኞችን እጅ ለእጅ ተያይዞ በመሄድ በማስታረቅ እንደዚህ በማድረግ ነው። እና ኢማጂን እኔ በዛ ሰዓት ላይ ቃሌን ሪፎርምድ ቴዎሎጂ ቢዝ ወንድሜ አይደለህም ልለው ነው።
ምን ማለት ነው? ደግሞ እንደዛ አይደለም። የቃሌ እንደዚህ ነኝ ብሎ አላለም። አውቀዋለሁ ቃሌ የሚያምንበትን የሚያስተምሩ ቢያስተምርስ አማን እንደዛ ነው የሚያስተምረው። አቃ አመጣጡ በመካከላችን አንድ ሰሞን እኔ ካልቪን እንትን ምንድነኛ ያለው ካሪዝማቲክ እንትን ነኝ ብሎ ይመጣና ጴንጤቆስጤው ሌላው ላይ ሉትራኑ ላይ ሌላው እንትን ላይ በጣም እነዚህን ሁሉ ዳታ ፖይንቶችን ሰብስቤ ነው እነዚህን ሁሉ ዳታ ፖይንቶች በዳጊ ላይ በዘማሪ ዳጊ ላይ ቪዲዮ ልኮልኛል። የሚልካቸውን ነገሮች በሙሉ ሰብስቤ ይዤ አይቼ አጥንቼ ወገኖችን ጠይቄ መጨረሻ ላይ ያው መገለጥ ጀመረ ማለት ነው። እና በዚህ መጠን አይታችሁኝ ታውቃላችሁ? እኔ በሰው ላይ አንድ ሰው ጉዳይ ላይ እስከዛሬ ድረስ እኔ በቲክቶክ በቆይታዬ ማለት ነው እንደዚህ አይነት እንትን በጣም አሳስቦኝ እንዲተጨንቄ እንትን ስላይታችሁኛል? አላያችሁኝም። ወደፊትም እንደዚህ አይነት ነገር አላደርግም። በጣም ክሪቲካል ካልሆነ ማለት ነው ክሪቲካል ካልሆነ እና ቤተክርስቲያን እንዴት ነው የምታየው የሚለውን ሲሪየስሊ መሄድ የጀመርኩት ለዚህ ነው። ይሄ ሰው እንግዲህ ለኤርሚ የጻፈለትን ቴክስት ቃል በቃል ለእኔ የጻፈልኛለ። ቃል በቃል እንዴት ነው ሰው ቃል በቃል የሚጽፈው ለሰው? አንድ ሙሉ ፓራግራፍ ቢሆን ኦኬ፣ ግን ላይን ባይ ላይን የተጠና ነገር ኢማጂን ኤርሚንና እኔን ማለት ኤርሚ እንትን ሻውልን ከኤርሚ ሊያስጠብቀው ማለት ነው። እና ይህ ሰው በአብያተ ክርስቲያናት መካከል ከልጅነቴ ጀምሮ እኔ የማደርገው ነገር ነው፣ ይሄንን ሳደርግ ነው የኖርኩት፣ ህይወትን ቢሆን እከፍላለሁ ብሎ በዚህ መጠን ከሄደ የሄደባት ቸርች ደግሞ አዋሳ ውስጥ ፕሮሚነንት የሆነች በኢትዮጵያ የአማኑኤል ህብረት ውስጥ አሉ ከሚባሉ አጥቢያዎች መካከል የሆነች ፍሬያማ የሆነች ፓስተሮቿ እንዴት በጥንቃቄ የሚናገሩ የምንመሰክረው እኛ ቸኩለው እንኳን አይ በቃ ምናምን አይደለም ያሉት። ጊዜ ወስደው ሲኒየር ፓስተሩ ተወያይተው ከ3000 በላይ ምዕመን ያለበት ቤተክርስቲያን ለአንድ ሰው ህይወት ቦታ ሰጥተው፣ እኛም ለዚህ ወንድማችን ለሰሙ ከጥላቻ አይደለም። አይታችሁኛል እንዴት ትሪስ አደርገው እንደነበር ጌታን ከመቀበሉ በፊት እንዴት ሲሰድበኝ ሲያበሻቅጠኝ የነበረ ሰው እንደሆነ ታውቃላችሁ። ጌታን ተቀበልኩ ሲል ግን እንዴት በሰፊ ልብ ሰሙዬ ብዬ ቤቴ ሲመጣ ቤቱ ሄጄ በምን አይነት መንገድ እንትን ሳደርግ እንደነበረ አይታችኋል። ጥላቻ በፍጹም ልናስተልቀው ትልቅ ምናምን መስሎን እንዳይመስላችሁ። ግን እንደነዚህ አይነት ሰዎች ከዚህም በኋላ እኛ በቀልድ እንደማንይዝ የጌታን ነገር እዚህ ጋር የመጣ ነው። እኔ ጋር አሁን 1 AM ነው ሌሊት፣ ቀኑን ሙሉ ስሰራ ውዬ ከዛ በኋላ ደግሞ ቸርች ሌላ ፕሮግራም ኖሮ ከቤተሰብ ጋር እንትን ብዬ ከቤተሰቤ ጋር 10:30 ላይ ማለት 11 ላይ ልገባ 10:30 ላይ 10:45 አካባቢ ነው ጨርሼ በቃ ተሯርጬ ባለቤቴ እንትን ብዬ መጣሁት። ይህንን የምናደርግበት ምክንያት ቤተክርስቲያን የማንም መጫወቻ እንዳልሆነች፣ የቤተክርስቲያን ጉዳይ በጣም ሲሪየስ አድርገን እንደምንወስደው ለማሳየት ነው። ቸኩለን ያደረግነው ነገር የለም። እኔ ጌታ ኢየሱስ ክርስቶስ በሚያውቀው ልቤ በጣም ለሰሙ ይራራል። በጣም ያሳዝነኛል ያለበት ፕሬሸር ያለበት አይ ሪሊ ሃቭ ዘ ሃርት። ግን የአብያተ ክርስቲያናት ጉዳይ ግን ጨዋታ አይደለም። እና ወንድሜ በኃይሉ ጊቭ አስ ላይክ ብሪፊንግ አንተ ያንተን እንትን እንደ ቤተክርስቲያን
ብትቆጠብ እኛ እንትን አንደርስታንድ እናደርጋለን። አንድ እንድታደርግልን የምንፈልገው ሄድንበት ያልነው መንገድ ትክክል ነው ወይ ማለት አንተ የምትመሰክረው ነገር አንተ ቤተክርስቲያን ኃላፊነት ሰጥታ ኦን ቢሃፍ ኦፍ ዘ ቸርች እንድትናገር ስለተላክ ይሄንን ለህዝቡ እንድታስረዳና የምትናገረው ካለ ለአንተ እድል ስጥ። በጣም አመሰግናለሁ ዶክተር። ከመጀመሪያው ጀምሮ አንተም ወንድማችን ኤርሚም ሲል የነበረውን ነገር በማስረጃ ያቀረባችሁትን ነገር እናንተም ያደረጋችሁትን ትዕግስት በደንብ አይተናል። ስለ ቤተ ክርስቲያናችንም ትክክለኛ የሆነውን ነገር ነው ያነሳችሁት ያወራችሁት። በዋናነት ዶክተር አንተም በመሃል እንዳልከው የቤተ ክርስቲያን ትልቁ ጭንቅ ወይም ትልቁ ሀሳብ ሰዎች እንዲድኑ ነው። ይሄ ወንድማችን ካለበት ነገር እንዲወጣ እኔም ፐርሰናሊ ምናልባት ይህንን አልነገርኩም ይሆናል ዶክተር፣ ፐርሰናሊ ከምክትል መጋቢያችን ውጪ ፓስተር ወንደሰን በተገኘበት በእኔ ስልክ እኔ ራሴ ደውዬ አውርቼዋለሁ። በእሽታ መንፈስ ነበረ በወቅቱ ለእኔ የመለሰልኝ። ቤተ ክርስቲያን የሄደችበትን ርቀት እናንተም በአፕሪሺዬሽን አይታችኋል። ትክክልም ነው። እንደዛም ነው ያደረግነው። ምክንያቱም የቤተ ክርስቲያናችንም ዋና አስተምህሮም ተልእኮ የሰዎች ሕይወት ላይ መሰረት ያደረገ ትምህርት፣ ሰዎች ሕይወታቸው ሙሉ በሙሉ ከተቀየረ በኋላ ነው ወደ አገልግሎትና ወደ ሌሎች ነገሮች የምንሄደው እና ያነሳችሁት ነገር እውነትን መሰረት ያደረገ ነው። ከመጀመሪያ ጀምሮ በማስረጃ ነው ያቀረባችሁት። የምንለው ነገር እውነት ነው ወይ ብላችሁ ካላችሁ እኔም ለማምንበት ለእውነት ነው የምናገረው። ትክክለኛ መንገድ ነው የሄዳችሁት። ልጁ እንዲመለስ ያደረጋችሁበትንም ርቀትና ጥረት እኔ ተረድቻለሁ። እንደ ቤተ ክርስቲያንም አሁንም አንተም ዶክተርም እንዳልክ ለዚህ ሰው ሩሩ ልብ እንዳላችሁ ላይ አይቻለሁ። እውነት ለመናገር አሁንም ይሄ ልጅ እድል አለው ነው በእኔ በኩል የምለው። እንደ ቤተ ክርስቲያናችን አሁንም ቢሆን ለዚህ ሰው እድል ሊሰጠው ቢመለስ እውነቱ ቢገባው አዎ ብሎ ለተቀበለው ጌታ እንደገና ቢማረክ ቢመጣ የበለጠ ለህይወቱ ይጠቅመዋል እንጂ የሚጎዳው ነገር የለም። እኛ እያንዳንዳችን እንዴት ወደዚህ እንደመጣን ከሱ በላይ በጣም ስትሮንግ ኦርቶዶክስ ነበርን። እኛ ያደግነው አብዛኞቻችን በኦርቶዶክስ ቤተክርስቲያን ውስጥ ነው። የሐዋሳ ገብርኤል ቤተክርስቲያን ሲገነባ ትልቅ አስተዋጽኦ ከነበራቸው ሰዎች መካከል አንዱ ነኝ እኔ። ለቤተክርስቲያናችን ለገብርኤል ቤተክርስቲያን በጣም ቅርብ ነው። በልጅነታችን ፊደል የቆጠርነው እዛ ነው። ብዙ ጊዜ እናንተም እንደምትሉት ኤርሚም እንደዛ፣ ሁላችሁም ስለ ኦርቶዶክስ በደንብ ታውቃላችሁ። ነገር ግን ኤርሚያ አሁን ወንድማችን ሰሙ እየሄደበት ያለው ርቀት አንደኛ በማስረጃ ያቀረባችሁት ነገር የወንጌል አማኞችን እንቅስቃሴ የሚጎዳ፣ ሰዎችን ከእግዚአብሔር እውነት ፈቀቅ እንዲሉ የሚያደርግ እያደረገ ያለው እንቅስቃሴ የምንታገሰው አይደለም እንደኛም እንደ አማኑኤል ቤተክርስቲያን። ስለዚህ ዋጋ የተከፈለባቸውን እህቶች ወንድሞች ለግል ጥቅሙ ለእውነት ቢሆን ምንም ችግር የለውም። እናንተም በውል በሆነ በትክክለኛ ማስረጃ አቅርባችሁ አይቻለሁ፣ እኔም ሰምቻለሁ። ይሄ ዞሮ ዞሮ ልጁን ለመጉዳት አይደለም፣ ሌሎች ከዚህ እንዲማሩ ሌሎች ከዚህ እንዲመለሱ የምታደርጉትን ርቀት እኔ በጣም ነው አፕሪሺየት የማደርገው። በተረፈ አሁንም እዛም እዚህም የሚሉ ያልገባቸው እህቶቻችን ወንድሞቻችን ትክክለኛ የሆነ መጠለያ ሊኖራቸው ይገባል። ማንም መጥቶ የሚወስዳቸው እንዳይሆኑ፣ ማንም ወደሚፈልገው አመለካከትና ትምህርት ይዟቸው እንዳይሄድ ትክክለኛ ፓስተር ሊኖራቸው ይገባል። መጋቢ ሊኖራቸው፣ መጠለያ ሊኖራቸው፣ የሚመክራቸው ሰው የትኛውን መርጠው መስማት እንዳለባቸው መጠንቀቅ አለባቸው። ዶክተር ይህን ምናልባት እዚህ ውስጥ ሆኖ የሚሰሙም በዓለም ዙሪያ ያሉ እህቶቻችን ወንድሞቻችን እውነተኛ መጋቢ ማን እንደሆነ፣ እውነተኛ እረኛ ማን እንደሆነ፣ ትክክለኛ መጠለያ ሊኖራቸው ይገባል። አለበለዚያ ማንም እየመጣን የፈለገውን ትምህርት እያጠጣቸው የሚሄድ ከሆነ ከእውነተኛው ከዘላለማቸው ነው የሚጎሉት። እግዚአብሔር ካዘጋጀላቸው የዘላለም እረፍት ነው የሚጎሉት። ሰው ትንሽ እውቀት ያለው ሰው መጥቶ እንደፈለገ የሚያደርገው ከሆነ ወዳልተገባ ውድቀትና ህይወት ነው የሚሄድ። ይህንን በብዙ እንደው በዚህ ሰው ብቻ ምክንያት ሳይሆን ሁል ጊዜ በኢትዮጵያ ቤተክርስቲያን እንቅስቃሴ ውስጥ በኢትዮጵያ ወንጌላውያን አማኞች ህይወት ውስጥ የማየው በጣም የጎደለ የሚያሳዝነኝም ነገር ነው ወንድሞች። ስለዚህ ሊጠነቀቁ ይገባል። እኔ እናንተ ጋር እውነት አይቻል እውነት ለመናገር እስቲል አሁንም ምናልባት እየሰማ ከሆነ ይሄ ወንድም የመመለስ
እንደገና የመቆም እንደገና እድል የማግኘት እድል አለው፣ ሌላ ዓላማ ከሌለው በስተቀር። በድምፅ በጽሁፍ ያቀረባችሁትን ነገር አይተናል። ወንድማችን ኤርሚም ያቀረበው ዶክተር አንተም ያቀረብከው ነገር አይተናል። ቤተ ክርስቲያናችንም እንዳልቸኮለች እናንተም ምስክሮች ናችሁ። እስከ መጨረሻው ድረስ እድል ተሰጥቶታል። ስለዚህ ዞሮ ዞሮ ግን ሰው ደግሞ አልመለስም ካለ አውቆ ከሆነ ደግሞ ቤተክርስቲያን የግሏን አቋም ደግሞ ማሳየት አለባት። እናንተ ትናገራላችሁ ብዬ እየጠበቅኩ ነበረ። በቤተክርስቲያናችን የተያዘውን አቋም ሰምታችኋል። ከምክትል መጋቢያችን አውቃችኋል። ስለዚህ ይሄ ሰው እየሄደበት ያለው ነገር ከቤተክርስቲያናችን ዓላማ ራዕይና ተልዕኮ አንጻር በተቃራኒ የሚሄድ ሆኖ ስላገኘ ነው ቤተክርስቲያን የራሷን አቋም ይዛለች በወንድማችን ሰሙ ላይ። ስለዚህ ጥምቀት ነው የወሰደው። ከጥምቀት በኋላ ሌሎች የመሰረታዊ ትምህርቶችን አልወሰደም። የደቀ መዝሙር ትምህርቶች አልወሰደም። እንደውም ከዚህ በፊት እኛ እናንተም በላካችሁልን ቪዲዮ ላይ ብዙ ነገሮችን የፓስተሩ ቀኝ እጅ ነኝ ተቀብለውኛል ማገልገል ጀምሬያለሁ ብሎ ብዙ ያላቸውንም ነገሮች እስቲል እኔም ጋር ቪዲዮ አለ። እናንተ በአንድም በሌላም የደረሰን ይሄንም ቤተክርስቲያን ግን አላደረገችም። ለሱ እውቅና አልሰጠችም። አስተማሪ ነው፣ መጋቢ ነው፣ እንደዚህ ነው፣ መካሪ ነው የሚል የትኛውንም አይነት የአገልግሎት ታይትል አልተሰጠውም። ይሄንን ሲያደርግ ደግሞ ቤተክርስቲያንም አሁንም ቆይ እስቲ በማለት ታግሳለች። ስለዚህ እናንተም ይሄ እውነት እንዲወጣ ያደረጋችሁትን ርቀት እንደ ቤተክርስቲያን አፕሪሺየት እናደርጋለን። ለመጋቢዎቼ ማሳውቃለሁ። ቀደም ስናወራ የነበረውንም ነገር ምክትል መጋቢያችንም ከውስጥ በሌላ መንገድ ሆኖ እየሰማ ነበረ። በመልካም ነው እስካሁን ድረስ የተቀበለው ያሉት። ይሄ ለኛ ትልቅ ነገር ነው። ከዚህ በኋላም እኛም ከእናንተ ጎን ከእውነት ጎን ነው የምንቆመው። እውነት ነው፣ የእግዚአብሔር ቃል እውነት ነው፣ ወንጌል እውነት ነው፣ ወንጌል አሸናፊ ነው። በወንጌል ነው ህይወታችን የተለወጠው። ጊዜ ስለማይበቃን እንጂ እንዴት ካለ ህይወት እግዚአብሔር እንደታደገን እኛ ነው የምናውቀው። ዛሬ ላይ ህይወትን ከህያውነት ጋር ማግኘታችንን ደስ እያለን ገብቶን ውስጣችን እየመሰከረልን የምንኖርለት ዋጋ የምንከፍልበት ወንጌል ህይወታችን ሆኖ ቀጥሏል። ስለዚህ ይሄንን እንዲያጣጥም ይሄንን እድል እንዲያገኝ በአንድም በሌላም መንገድ ልንመክረው ስልክ ገብቶበት ነው የሚሆነው። አምሳሉ ይባላል፣ ሎየር ነው። በጣም የእሱ ኢንቲሜት ጓደኛ ነው። ተከታትዬ አገኘሁት። በጓደኞቹ በምናምን አድርጌ አልተሰማም ነበር። በኃይልሽ አልተሰማም ነበር። ማን ይባላል ያልከን? የሆነ ሰው አምሳሉ ይባላል። በጣም የእሱ ቤስት ጓደኛ ነው። እናት ህይወት ብርሃን ሐዋሳ ነው የሚገባው ልጁ። እሱም በቁጭት ነው ከኔ ጋር ያወራው። በጣም የሚገርም ወንድሜ ኤርሚ ዶክተር ትክክል እንዳልሆነ የሚገርማችሁ የተጠመቀ ግን ምስክርነት ይሰማል። አዲስ ያስገነባነው ፎቅ አለ፣ እዛ ስር ቁጭ ብለን ምስክርነት የተሰማ ነው። ረጅሙን ሰዓት ወስዶ ምስክርነት የተናገረው ወንድማችን ሰሙ ነው። ረጅም ሰዓት ከሱ በኋላ እንደውም ሁለት ሰው ምናምን ነው የተናገረው። በወቅቱ ከ40 ሰው በላይ ነው ያስጠመቅ ነው። ቅድም ዶክተርም እንዳልከው ወተን ልብስ ልንቀይር ስንል የመጣው ወንድማችን ስንታየው ነው የክትትል ትምህርት ያስተማረው። ከሱ ጋር አብረን ነው ይሄንን ሰው የጥምቀት ስርዓቱን ያካሄድንለት። እኔ በወቅቱ ከሚናገረው ነገር ተነስቼ በጣም ተገርሜበታለሁ። የሚናገራቸው ነገሮች ስለመለወጡ ብዙ ነገር ነው ያደረገው። ምንድነው እኛ ዶክመንት ያላስቀረኑ ምናልባት ብለርድ የሆነ ፎቶ ብቻ የተለቀቀው በእኛ በኩልም የተነበሩና የሚገርማችሁ ለጓደኛው ለአምሳሉ ሰጥቶ ነው ቪዲዮን ፎቶን በሱ ፐርፐዝሊ በራሱ ፎቶን በራሱ ሞባይል ነው ቪዲዮና ፎቶ እንዲቀረጽ ያደረገው። ስለዚህ ኤቭሪ ዶክመንት እሱ እጅ ላይ ነው ያለው። በእኛ በኩል ኦልሬዲ ስላቆምን የቤተ ክርስቲያን ሞባይልና ካሜራዎች አቁመዋል። ወጥተናል፣ ከውሃው ከማጥመቂያ ወጥተናል፣ ከገንዳው ወጥተናል። መጨረሻ ላይ ነው የመጣው። ስለዚህ ያም ቢሆን ወደኋላ ተመልሰን አጥምቀን ስርዓቱን ወስዶ ከዛ በኋላ ምስክርነት እንዲነገር ማን እንደነበረ እንዴት እንደሆነ የህይወቱን መለወጥ ተሳስቶ እንደነበረ አሁን በትክክለኛ የህይወት ጎዳና ላይ እንደሆነ ሲመሰክርልን፣ አንዳንድ ደግሞ እውቀቶች አሉት ያንንም ደግሞ እያነሳ ሲናገር በጣም ኢምፕረስድ ይሆንን ነበረ። የእረኝነት ክፍል ኃላፊያችንም ነበረ ወንድማችን አፈወርቅ አምዴሳ፣ እኔ ነበሩ፣ ወንድማችን ስንታየው ነበረ፣ ሌሎችም አገልጋዮች ነበሩ። ስለዚህ ይሄም ባለበት ነው አጠቃላይ ያደረግነው። እኔም በግሌ ጥረት አድርጌያለሁ ልላችሁ ፈልጌ ነው። የተወደዳችሁ ወንድሞቼ እኔም ድምፅን የምትሰሙ ሙከራ አድርጌያለሁ። በጣም ተነጋግረን ያወራናቸው ድምፅ ሪከርዶች አሉ ከኔ ጋር። አስፈላጊ ከሆነ መጥቶ እዚህ ቢሰማ ምናልባትም የተከታተለ ከሆነ ደስ ይለኛል።
ዞሮ ዞሮ የዚህ የዛሬው የኛና የናንተ አንድ ላይ ዋናው አልቲሜት ጎሉ ምንድነው ብለን ካልን አንደኛ ሰዎች ከእንደዚህ አይነት የስህተት አመለካከትና ትምህርት እንዲቆጠቡ ወንድሞቻችን እህቶቻችን በዓለም ዙሪያ ያሉ ሴቶች ወንዶች በአረብ ሀገር በአውሮፓ በአሜሪካን ያሉ ወንድሞቻችን እህቶቻችን ትክክለኛ መጠለያ ሊኖራቸው ይገባል። የሚመክራቸው የሚገጽጻቸው ችግር ሲገጥማቸው የሚጸልይላቸው አቅጣጫ የሚያሳያቸው ይሄንን ሊያደርጉ ይገባል። ሌላው ትምህርትን ሰዎች ሊወዱ ይገባሉ። እኔ ትምህርት ላይ በደንብ መሰራት አለበት ብዬ አምናለሁ። ዶክተር ሰው አየር ላይ ያለ ነገር ብቻ ነው መስማት የሚፈልገው። በትምህርት የጸና ማህበረሰብ የጸና የክርስቲያን ማህበረሰብ ተረባርቦ መገንባትም ያስፈልጋል ብዬ እላለሁ። በእናንተ በኩል እውነት ለማንም ብዬ አይደለም ከማምነውና ውስጤ ባለው ከእግዚአብሔር መንፈስ እውነት ነው የምናገረው። እናንተ ጋር ምንም ያየሁት ከእውነታ ውጪ ሆን ተብሎ ሰውን አታክ ለማድረግ ወንድማችን ሰሙን ለመበደል አሊያም ደግሞ የእሱን ማንነት ለማጠልሸት የሚያደርግ ነገር ምንም አላየውም፣ አልሰማውም። የሆነውን ነገርና እያደረገ ያለውን ነገር እሱን የሚከተሉ እሱን የሚያውቁ ሰዎች እንዲያውቁ የተደረገበትን ነገር በጣም ነው አፕሪሺየት የማደርገው። እውነታም አለው። ይሄን ጉዳይ ካወቅንበት ጊዜ ጀምሮ በተጨማሪ እናንተ ያቀረባችሁት መረጃ እውነት መሆኑን የተረድቻለሁ። ለዚህ አሁንም ይሄ ልጅ እድል ይሰጠው። በቃ የመመለስ ህብረት የማድረግ እድሎች ፍላጎቶች ካሉ እድል ሊሰጠው ነው የሚገባው። በተረፈ ግን ከዚህ መስመር ያልመለስም ብሎ ካለ ወንድማችን ሰሙ በቤተ ክርስቲያናችን አሰራር መሰረት የታገደ መሆኑን እንድታውቁ እንፈልጋለን። ምናልባትም ዶክተር ይናገራል ብዬ ጠበቁ ነበረ። ከቤተ ክርስቲያናችን ሙሉ በሙሉ ራሱን እስካላስተካከለ መጥቶ ይቅርታ እስካላደረገ ድረስ መገጸጹን መታረሙን ስታይ ደግሞ እግዱ እንደሚነሳም ጭምር እንድታውቁ ከዛሬ ጀምሮ ወንድማችን ሰሙ በቤተ ክርስቲያናችን እግድ የተጣለበት ሰው እንደሆነ ለማሳወቅ እወዳለሁ። አመሰግናለሁ። ጌታ ኢየሱስ ይባርክ ወንድሜ በኃይሉ። በአንድም በሌላ መንገድ እንግዲህ የገለጽነውን አንተ እዚህ ጋር በደንብ በቤተክርስቲያን ቋንቋ አስቀምጠህልናል። አንዳንድ ሰዎች ጌታ ኢየሱስ ይባርካችሁና ቡናው ሲቆላ ታዩና ቡናው ሲደፋ ትመጣላችሁና መሀል ላይ ያለው ምንም አታዩ። ቤተ ክርስቲያን የአማኑኤል ህብረት አዋሳ ያለችው እንዲሁም የአማኑኤል ህብረት ቤተክርስቲያን አጥቢያዎች በሙሉ በአንድ ነገር ይታወቃሉ፣ በእግዚአብሔር ቃል ላይ ትኩረት በማድረግ። እንግዲህ ይሄ የወንጌላውያን አብያተ ክርስቲያናት በሙሉ ልዩ መገለጫ ነው።